በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የከበረ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ፣ ምሕረቱ፣ ይቅርታው፣ በጎነቱ የባህሪ ገንዘቡ የሆነ አምላካችን እግዚአብሔር ለአምላክነት እንደሚገባ በድጋሚ የተመሰገነ ይሁን። እግዝእትነ ማርያም ወላዲተ አምላክ ድንግል ቅዱስ መስቀል ቅድስት ቤተ ክርስቲያን ያከበራቸው ቅዱሳን ሁሉ ስማቸው የከበረ የተመሰገነ ይሁን። የተመሰገነ ይሁን። የተመሰገነ ይሁን። እግዚአብሔር አምላካችን ከቅዱሳን ሁሉ ጸጋ በረከት ያሳድርብን ያሳድርብን። የቅዱስ ማቴዎስ ወንጌል ምዕራፍ 19 ቁጥር 27። ከዚህም በኋላ ጴጥሮስ መልሶ እኛ ሁሉን ትተን ተከተልን፣ እንግዲህ ምን እናገኛለን አለው። ጌታችን ኢየሱስም እንዲህ አላቸው፣ እውነት እላችኋለሁ የተከተላችሁኝ እናንተ በዳግም ልደት የሰው ልጅ በክብሩ ዙፋን በተቀመጠ ጊዜ እናንተም በ12 ዙፋን ትቀመጣላችሁ፣ በ12ቱም ነገደ እስራኤል ትፈርዳላችሁ። ስለ ስሜም ቤትን ወይም ወንድሞችን ወይም እህቶችን ወይም አባትን ወይም እናትን ወይም ሚስትን ወይም ልጆችን ወይም ርስትን የተወ ሁሉ 100 እጥፍ ዋጋ ያገኛል፣ የዘላለም ሕይወትንም ይወርሳል። ነገር ግን ብዙዎች ፊተኞች ኋለኞች ይሆናሉ፣ ኋለኞችም ፊተኞች ይሆናሉ። ስለ ቅዱስ ቃሉ አምላካችን እግዚአብሔር በድጋሚ የተመሰገነ ይሁን። ሰማችኋል? እንግዲህ እንደ ልማዱ ትንሽ ልቅረብ። እሱም በር ስለመዝጋት እስቀደም እኔም እያሰብኩ ነበር። እንግዲህ አንዳንድ ጊዜ ሰማን ከኋላ መቼስ ከገሌ ስራ የኔ ስራ ይበልጣል አይባልም። ውድድር የለም። በተለይ በአገልግሎት ደረጃ ከዚህኛው ጉባኤ ይሄኛው ጉባኤ ይሻላል፣ ከዚህኛው አገልግሎት ይሄኛው አገልግሎት ይሻላል ተብሎ ራስን ማወዳደር አይገባም። ነገር ግን አንዱ አገልግሎት ሌላኛውን አገልግሎት መረበሽ የለበትም። ቅድም ምህላውን ስናደርስ በጣም ተቸገርን። ከመጥረቢያውና ከድንጋይ መፍለጫው ይልቅ ወሬያቸው ደግሞ የሚገርመው ሁሉ እኮ ሰባካያን ናቸው። ትንሽ አይደነግጡም። እኔ በጣም ነው ማዘን። እዚህ ያላችሁ ተማሪዎች ምናልባት ዛሬ እንኳን ፈለጣ ላይ ናቸው። ትንሽ እሷም አለች መሰለኝ ወደዚያ ናቸው። ግን እኔ በነገራችሁ ላይ አንድ ክርስቲያን አረ እንደው ከክርስቲያንም በፊት ክርስትና ትልቅ ማድረግ ነው። እንደው በሰውነት ደረጃ የሆነ ነገር ስናደርግ ይረብሽ ይሆን ያስቸግር ይሆን ብሎ ማሰብ የሰውነት ጠባይ ነው። እንኳን ሌላ በቅዳሴ ጊዜ ተሰጥኦ ስትቀበሉ በጣም ጮክ ብልሳ የሰው ትኩረት ብስብሳ ሰው ብረብሽስ ተብሎ እኮ ይታሰባል። አንዳንድ ሰው ምግብ ሲበላ ድምጽ ያሰማል አዛፉ ላይ ሲያላምጥ፣ ይሄ ምን ይባላል? ግድ የለሽ መሆን እንደ ልቡ በቃ። እና እነሱን ለመውቀስ አይደለም፣ ሁሉም በአስተማሪነት ማድረግ ያሉ ናቸው። ነገር ግን መጀመሪያ ነገር ስራ ከማይፈልጋቸው ነገሮች አንዱ ወሬ ነው አይደለም? ወሬ አይሻም፣ ስራቸውን መስራት ነው። እና በጣም መጎክ ካደረጉን አሁንም እንግዲህ በር ከመዝጋት ደርሰናል። ስራው ጥሩ ነው፣ ስራውን አይደለም የምንነቅፈው፣ እውነቴን ነው። እነሱ እያስተማሩኝ ብናደርግባቸው። አንድ ነገር ሰምታችሁ ታውቃላችሁ? ደህና ዋላችሁ። አንድ ንጉስ ነበረ ይባላል። ይሄ ንጉስ ክርስቲያን ነው፣ ነገር ግን ስለ ክርስትና ብዙ አያውቅም። ዝጋው፣ ቆልፈው ዝጋው። መግባት የሚፈልግ ሰው በላይ ነው ይገባ። እንዴት ዋላችሁ? ወይ ደግሞ ማስደገፊያ ነገር እሷን ሙዳይ ምጽዋቷን አስደግፋት። እንዴት ዋላችሁ? እንግዲህ የራሳችን አዳራሽ እንዳንሰራ እንዴት እንሆን?
እንስራ የራሳችን አዳራሽ። መቼስ ነብዩ ቅዱስ ኤልሳ አንድ ደቀ መዝሙር መጣና መምህር አለው። አቤት የእግዚአብሔር ሰው ምን ሆንክ አለው። አባቴ ያ መጥረቢያ አለው የተውሶ ያው ጠፋልህ ተጨርሶ አለ። የተውሶ ነገር ከባድ ነው። እኛ ቤተክርስቲያን እንደምታውቁት አሁን አዳራሽ የአንዲት ቤተክርስቲያን ነው ብሎ የሚያምን ሰው አለ? የለም። ፈቅደውልን አስጠግተውን ነው አይደል? ደግሞ እኛ ካለን በርቴቱ እንደዛ ነው። እና እንዳንሰራ አዳራሽ መስራት አያቅተንም። አንድ አዳራሽ አይደለም። እግዚአብሔር ይመስገን 10 100 አዳራሽ እንሰራለን። ነገር ግን ዳየተራበ እንዴት አዳራሽ እንሰራለን? ወደ ጉዳዩ ልመለስና ያ ንጉስ ክርስቲያን ነው በስም ነገር ግን መጽሐፍ ቅዱስን አያውቅም። ስርዓተ ቤተክርስቲያን አልተማረም። እና የሀገሪቱን አስተማሪ መምህሩን ጠራውና አንድ ቤት ስራ ሰጠው። እኔ ንጉስ ነኝ፣ ሀገር አስተዳድራለሁ። መጽሐፍ ቅዱስ ማነብበት ጊዜ የለኝም። ስለዚህ መጽሐፍ ቅዱስ 81ን መጽሐፍ ወደ አንድ አረፍተ ነገር አጠቃለህ ንገረኝ፣ በዚህ ህግ እኖራለሁ። እና ቀላል ስራ እንዳይመስላችሁ የአስተማሪ ጨነቀው። ከኦሪት ዘፍጥረት ምዕራፍ 1 እስከ ዮሐንስ ራዕይ ምዕራፍ 22 ድረስ በአንዲት አረፍተ ነገር፣ በነገራችሁ ላይ በአንድ ገጽ አይደለም፣ በአንድ አንቀጽ አይደለም፣ በአንድ ምን ኧረ በሞቴ በአንድ አረፍተ ነገር በተአምር ይቻላል። ነገር ግን እንግዲህ እኔ ብባል መመርጠውን እነግራችኋለሁ። እሱ ያመጣው ግን ለዛሬ ይሆነናል። በጣም ተጨነቀ፣ አሰበ። መጨረሻ ላይ ምን አለው? በዚያ በቅዱስ ማቴዎስ ወንጌል ጌታ በተራራው ስብከት ያለውን ሊደረግብህ የማትሻውን በማንም ላይ አታድርግ ነው መጽሐፍ ቅዱስ፣ ሌላ የለውም። በቃ ይሄ በቃል ብሎ ሄደ ይባላል። ጥሩ ነው አይደለም? ከመጨነቅ ግን ቀላሉ ነገር ምን ነበረ? ቀላል እስኪ ጥቅስ አምጡ። እንደ መጽሐፍ ቅዱስን አንድ የሚያደርገው አንድ ጥቅስ አለ። ምንድነው እሱ? ሁሉን መጽሐፍ ቅዱስ የሚገልጥ አንድ ጥቅስ አለ። በእናንተ እይታ የትኛው ነው? ወዝ ባልንጀራህን ኧረ በሞቴ እስቲ ባልንጀራህን በሉ እንደራስህ ውደድ። ምክንያቱም በድርብ ሰረዛ አድርገ ነው አፍቅሮ ለእግዚአብሔር አምላክከ በኩሉ ልብከ የምትለውና እቺ ጌታችን ኦሪትም ነቢያትም እነዚህ ናቸው ብሎ የተናገረው ጥቅስ አይደለም? ፈጣሪን በፍጹም ልብህ ውደድ ባልንጀራህን ውደድ። እቺ ናት በቃ። አንድ አረፍተ ነገር አለ በድርብ ሰረዝ 4 ነጥብ ሳናደርግበት በድርብ ሰረዝ ይሄው ነው በቃ። ነገር ግን ሁሉ ጊዜ አስቡ፣ ሊደረግብህ የማትሻውን ሁሉ በማንም ላይ አታድርግ ነው። ከገባን ገብቶን ከሆነ ግብረ ሐዋርያት ትምህርታችን የሐዋርያት ሥራ ክፍል 3 ይሆናል። ዛሬ ርዕሳችን ሁሉን መተው ነው። ሁሉ ሀዲገን ሁሉን ትተን ተሎናከ ተከተልን ምን ተእንከን ረክብ። እንግዲህ ምንድነው ዋጋችን ብሎ ቅዱስ ጴጥሮስ ስለጠየቀ የሐዋርያት የመጀመሪያ ስራቸው ምንድነው አለ? ተከተልን አይደል? ተከተለኝ ነው። እዚህም ተከተልን ይላል ቅዱስ ጴጥሮስ ጌታችን። የሐዋርያት ስራ 3ኛው ሁሉን መተው ነው። ሰማችኋል? ፈለጣው ነው የኔ ድምጽ ነው የሚሰማችሁ? በነገራችሁ ላይ ፈለጠ የሚለው የግዕዝ ቃል ለየ፣ አወቀ፣ ተራቀቀ፣ ክፉ ከበጎ ወይም ምስጢሩን ለየ እንደማለት ነው። በአጠቃላይ ፈለጠ ማለት ለየ ነው። ገብታችኋል? ታዲያ አማርኛው አጠበቀውና ፈለጠ ይለዋል አይደል? እሱም ለየ ነው እኮ ያው ነው። ፍልጥ ያረው እንዳለው ማለት ነው። እንዴት ዋላችሁ? ሴቶች እህቶቻችን ወንዶች የሌላችሁን ነገር ሲነግሯችሁ አማርኛ ተማሩ። ፍልጥ አረው በሉ እስቲ በሉ እንጂ እባብ ሆይ በሉ፣ በደንብ በሉ። ለይ ሴቶች ደግሞ ሊያታልሏችሁ ሲሞክሩ ፍልጥ አረው በሉ እስቲ። እባቢቱ ሆይ ለይ። ለምን ቢባል አዳም አባታችንን በሃከ አዳም ንጉሠ ሰማያት ወምድር አለው ዲያብሎስ በእባብ አድሮ። አዳም ምን አለው? ፍልጥ አረው ወይም
በሴት አንቀጽ ከሆነ ፍልጢ አረው የምድር አንቺ የምድር እባብ ለይ እኔ የምድር እንጂ የሰማይ ንጉሥ መልክ የሌለሽን ቆንጆ ነሽ ሲልሽ ደስ ይልሻል? እናትሽን ሔዋንን ማምሰልሽ ነው። ሄዶ በአኪ ሔዋን ንግሥተ ሰማያት ወምድር የሰማይ የምድር ንግሥት ሔዋን ወይ እንዴት ነሽ ብሎ ሲላት ደስ አላት። ያልሆነችው መልክ ከሌለሽ ቆንጆዋ ውቢቱ ሲልሽ አይ ተው መልከ ጥፉን በስም ይደግፉ ነው ተው ግድ የለህም ፍልጥ አርዌ አንተ አውሬው ለይ እባቡ ምን ትላለህ? እንደዚያ ብትል አንተ ደህና ዋላችሁ? እግዚአብሔር ይመስገን። እንዴት ዋላችሁ? እግዚአብሔር ይመስገን። እንዴት እባብ አለችኝ አትልም። ለምን? የእባብ ስራው ምንድነው? ውሸት፣ ዋሽታል፣ አጭበርብራል። ስለዚህ ውሸታም ሰው ሁሉ ምንድነው ስሙ? እባብ ነው የሚባለው። ሰይጣን ያደረባት እባብ የመጀመሪያ ጥፋቷ ምንድነው? ሰይጣንን ማደሪያው አድርጋ ምን አደረገች? ዋሸች። አዳም የሰማይ ንጉሥ ነው፣ ሔዋን የሰማይ ንግሥት ናት። ያልሆኑትን ሲናገሩ አባታችን አዳም የለም አለ፣ እናታችን ሔዋን ተቀበለች። የዓለም ጥፋት የመጣ በዚህ ምክንያት እንድናውቀው ነገርን አመጣሁት ነው። ለሁሉም ዛሬ ሁሉን መተው ነው ርዕሳችን። ሁሉን መተው፣ ሁሉን ትተን ተከተልን። ቅዱሳን ሐዋርያት ያሰኛቸው ቅዱሳን ያሰኛቸው መተው ሲባል በሁለት እንክፈለው። ደህና ዋላችሁ? መተው ሲባል በጎ መተው አለ፣ ክፉ መተው አለ። እኛ በዚህ ዘመን የተውነው ምኑን ነው? ክፉን ነው በጎውን? በጎውን ትተናል። ሁላችን በጎውን ትተናል። ለምሳሌ አንድ ሰባኪ በሕይወቱ ከሚያስተምርና በቃሉ ከሚያስተምር የትኛውን የተሻለ ንገሩኝ። እኛ ግን መድረክ የቆምን ምርጫችን የትኛው ነው? በአፍ መስበክ። በጎውን ትተነዋል፣ ክፉን ይዘነዋል። በሌላ አንጻር ደግሞ መተውን እንደገና ከሁለት እንክፈለው። መልካም መተው፣ መጥፎ መተውን አየን ባጭር ማለት ነው። መልካም መተውን ደግሞ ከሁለት እንክፈለው። አንደኛው መተው ጌታ በመጽሐፍ ያዘዘው ቅዱሳን ሐዋርያት፣ ነቢያት፣ ጻድቃን፣ ሰማዕታት ያደረጉት ነው እናቆየው። ሁለተኛው መተው ተረትና ምሳሌ ያለው መተው በሉ እስቲ ነገሬን ከተተው። አዎ ወይም በጥሩ የጨዋ አማርኛ ምን ይባላል? ይኸውልህ ልጅ ይላሉ ሽማግሎች፣ በሰላም መኖር ትፈልጋለህ ይላሉ። አዎ እሺ፣ እችን ሕግ አጥናት። እንግዲህ አብራችሁ በሉ እንግዲህ የጨዋ ልጅ በሉ አይቶ መተው፣ ሰምቶ መቻል። ይሄ ነገር ያዋጣል አያዋጣም? ተናገሩ እንጂ። እንዴት ዋላችሁ? ያዋጣል አያዋጣም? እንደ ሁኔታው ነው። ለግለሰብ ጉዳይ ያዋጣል፣ ለሃይማኖት ግን አያዋጣም። ቤተ ክርስቲያን እየተቃጠለች፣ ምዕመናን እየተሳደዱ፣ ካህናት እየታረዱ ይሰራል ይሄ ነገር? ነገሩኝ እንጂ። ግን እየተደረገ ያለው ይሄ ነው ወይስ አይደለም? አንተ ስትበደል ትንጨረጨራለህ፣ ቤተ ክርስቲያን ስትገፋ ግን እቺ ሕግ ትዝ ትላለች። አይቶ መተው፣ ሰምቶ መቻል ትላለህ። ነውር ነው ይሄ። ወንድም ሲበደል አይተ ልትተው አትችልም። እህት ስትገፋ ሰምተ መቻል አትችልም። እቺ ሕግ የምትሰራ ለማን ብቻ ነው? ንገሩኝ። ስለዚህ አንድ ክርስቲያን ለራሱ ከሆነ አይቶ መተው፣ ሰምቶ መቻል በጥሩ አማርኛ ምን ይባላል? ትዕግስት በሉ። ምን ይባላል? ትዕግስት። ነገር ግን እኔ ያለው ለምሳሌ አሁን ይሄን ወንድሜን አንድ ሰው ቢቆነጥጠው እኔን ያመኛል፣ የኔ አካል ይጎዳል እና ታዲያ እሱን ሲጎዳው አይቼ ዝም ስላልኩ ቻልኩ እንዴ? ምን የተነክቶ ገብታችኋል? የሌላን ሰው በደል አይቶ ዝም ማለት አይቶ መሰው ሰምቶ መቻል አይደለም፣ ለራስ ብቻ ነው። ለራስ ግን ሲሆን ይጠቅማል። መገፋት፣ መታገስ ይባላል። አሁን ወደ ዋናው ጉዳይ ባጭር እንምጣ። አይቶ መተው፣ ሰምቶ መቻል ለራስ ከረባ ዘንድ መተው በሃይማኖት ምንድን ነው?
መተው በክርስትና ትርጉሙ ምንድነው ነው ጥያቄያችን። እንዴት ዋላችሁ? እንዴት ዋላችሁ? ስለ መተው ነው የምንነጋገረው። መተው ምንድነው? አንድ ክርስቲያን ሊተው የሚገባ ምን ነገር አለ ለሚለው ቅዱስ ጴጥሮስ ቁልጫን መልስ ሰጥቶናል። እሱም መልስ ምንድነው የሚለው? ሁሉን ትተን በሉ እስቲ ምን ትተን? ሁሉን ትተን ሲል ቅዱስ ጴጥሮስ ልብስ ለብሷል አልለበሰም? በዛ ሰዓት ንገሩኝ እንጂ። ቅዱስ ጴጥሮስ እንዲህ ካለ በኋላ ማታ እራት ተመግቧል አልተመገበም? ተመግቧል። ታዲያ ሁሉን ትተን የሚለው ምንድነው? ሁሉን ማለት አባቶቻችን ሁሉን የሚለውን ቃል በሁለት ተርጉመውታል። አንደኛ ሁሉን ጨርሶ ሁሉ። ለምሳሌ ታላቁ አቡናፍር፣ ታላቁ በርሶማ፣ ቅድስት ማርያም ግብፃዊትን የመሳሰሉ ቅዱሳን ምግብ ይመገቡ ነበር? አቡነ ገብረ መንፈስ ቅዱስ ይበሉ ነበር? ንገሩኝ። አቡነ አቢብ ተመግበዋል? ልብስ ነበራቸው? ሁሉን እስከዛ ጫፍ ይሄዳል። ከዚህ ዓለም ምንም አለመውሰድ፣ የዕለት ጉርስ የዓመት ልብስ ጭምር አለመውሰድ ይባላል። እሱ ግን የፍጹማን ነውና ለጊዜው ለኛ ለትምህርታችን ለኛ አብነት አድርገን ለጊዜው የምንወስደው ነገር አይደለም፣ አቅሙ ስለሌለን ማለት ነው። ወደ ሁለተኛው እንሄዳለን። ሁሉን ትተን ማለት ይሄንን በሁለቱም ተርጉመው፣ አንድ ሁሉን የተባለ ኃጢአትና የሥጋ ፈቃድ ነው። ለና ሆናችሁ እዚህ ላይ ግን ምርጫ ያስፈልገናል? አያስፈልገንም። አይ የዕለት ጉርስ የዓመት ልብስ ብለን ለዚህኛው ምክንያት እንደምንሰጠው ለኃጢአት ምክንያት የለውም። እኔ እኮ ይሄንን ኃጢአት መተው ያቃተኝ እኮ በዚህ ምክንያት ነው ይላል አንዳንድ ሰው አይደለም? እንዴት ዋላችሁ ይባላል? ይባላል ወይ? አንድ ሰው ኃጢአት መተው ያቃተኝ በዚህ ምክንያት ነው አይልም። ቀላሉ ነገር ኃጢአትን መተው ያቃተኝ ደካማ ኃጥ ስለሆንኩ ነው። ሌላ ምክንያት የለውም። የሥራዬ ጠባይ እንዲህ ስለሆነ፣ ሰፈሬ እዚህ ስለሆነ፣ ምናምን እንደዚህ ስለሆነ አይሰራም። እሱን ሁሉ ለእኔ እንደምትነግረኝ ነገ ለእግዚአብሔር ኢየሱስ ክርስቶስ በፍርድ ቀን ለመናገር አትችልም። ጨርሶ አትችልም፣ አንችልም። እሱን ማስተዋል ይገባናል። ስለዚህ ሁሉን ትተን አለ። ሁሉን የተባለች ኃጢአት እና የዓለም ፈቃድ ነው። ሁሉን የተባለ አሁን አብረን እንበል። ሁሉን ትተን በሉ እንከተል ዘንድ ይገባናል። ተከተልን እንዳንለውም አላደረግንም። ያደረገ ቅዱስ ሐዋርያ ተናግሯል። አሁን መሰረታዊ ጥያቄ ልጠይቃችሁ ፈልጋለሁ። ለእግዚአብሔር ስትሉ የፈለገውን ያክል መስዋዕትነት ያስከፍለን ብለን የለመድነው ነገር ግን በከባድ ዋጋ የተውነው ኃጢአት አለ? የኃጢአት ዘርፍ አለ? ቀላል የምትሉት ይሁን ከባድ፣ ራሳችሁን አስቡ፣ ራሳችንን ጠይቁ። ስለ እግዚአብሔር ፍቅር ብለን በተአምር ዋጋ ቢያስከፍለንም እንኳን የማናደርገው ነገር አለ? አስቡት። እንደዛ የምትሉት ነገር አላችሁ? እንዴት ዋላችሁ? አባቶቻችን ሲያሳድጉን ምን አሉ? ስለ እግዚአብሔር ፍቅር የማትተው አንድ መልካም ስራ፣ የማታደርገው አንድ ክፋት መኖር አለበት። ማለትም የፈለገ ተአምር ቢፈጠር ደምህን እስከ መገበር ደርሰህ የማትበድለው በደል ቢያንስ አንድ ሊኖር ይገባል። ያ ማለት ሌላውን በደል በድል ማለት አይደለም። ነገር ግን በቁርጥ ዓላማ ያች ምን ትሆናለች? ሁሉንም ሕግጋት ለመጠበቅ ከሌላውን በደል ለመራቅ ቀዳዳ ትሆናለች ነው እሷ። ከበጎ ስራ ሁሉን መስራት ግዴታችን ነው። ነገር ግን አንዱ ላይ አተኩረን እሱን ገድል እናደርገዋለን። በሱ ቀዳዳነት ወደ ሌሎች ትሩፋቶች እንገባለን። ስለዚህ ስለ እግዚአብሔር ፍቅር ብለን የተውነው አንድ ክፉ ግብር፣ ስለ እግዚአብሔር ፍቅር ብለን የማንተው አንድ በጎ ግብር ቢያንስ ለአንድ ክርስቲያን ያስፈልጋልና አስታውሱች እንዳትረሱ። ደህና ዋላችሁ? ሰነፍ ሰው በዚህ ሰምቶ በዚህ ያፈሳል ይባላል። በቀኝ ጆሮ ሰምቶ ደህና ዋላችሁ? በምኑ ሰምቶ ተናገሩ። በምኑ ያፈሰዋል? ጥሩ ነው አይደለም? መጥፎ ነው አይደለም?
ታስታውሳላችሁ? የዛሬ 6 ዓመት 7 ዓመት የነበራችሁን ነገር ብዬ ነበር። ዛሬ የማሳስበው የምናስተምረውን ትምህርት በዚህ ሰምቶ በዚህ ማፍሰስ አይደል ማድረግ ቢሆንልን በምን እድላችን። ለምን አልፎ ሲሄድ ይነካካውና ትንሽ ፍሬ ያፈራ እንደሆነ ዛሬማ ሀዚም ተጋጭቶ እየተመለሰ ይመስላል። ቅድም ያልኩትን ሰምታችኋል። በሩ አብረን እንበል። ስለ እግዚአብሔር ፍቅር የማታደርገው ስለ እግዚአብሔር ፍቅር ግዱን የምታደርገው አንድ ነገር ያስፈልጋል። እቺ መመሪያ አድርግ። የህይወቴ መመሪያ ነው። በዚህ ቀዳዳ ወደ ቅዱሳን ጎዳና ስንሄድ ግን ስለ እግዚአብሔር ብለን የማናደርገው አንድ አይደለም የሚኖረው። ምንድነው የሚኖረው? ሁሉንም ኃጢአት ስለ እግዚአብሔር ፍቅር አናደርገው። ለምን? ኃጢአትን የሚያደርግ ሁሉ እርሱ ከእግዚአብሔር አይደለም ብሎ ቅዱስ ዮሐንስ ሐዋርያው ነገሩናል። ራሱ ጌታም ሁሉ ዘይገብራ ኃጢአትን የሚሰራት ሁሉ ገብራ ወቱ ለኃጢአት የኃጢአት ምን ዋና አለ? ባሪያ ነው። አንድ ባሪያ ለስንት ጌታ ነው የሚገዛ? ንገሩኝ። የኃጢአት ባሪያ ሆነ እንደምን የእግዚአብሔር ባሪያ ይሆናል? እንዴት ይቻለዋል? ስለዚህ ሁሉን መተው ማለት ፈቃድ ሲባል ምንድነው? ለምሳሌ ስንጾም ካጭሩ ነገር ላሳያችሁ። ለምሳሌ ኃጢአት ስንል የኃጢአት ዝርዝር ታውቃላችሁ። አታድርግ የተባሉት ናቸው ኃጢአት ማለት። ፈቃድ ሲባል ግን ለምሳሌ ስንጾም የሆነ ሰዓት ላይ ይርበናል አይደል? እሱ ፈቃደ ስጋ ነው አይደል? በነገራችሁ ላይ መብላት ኃጢአት ነው አይደለም? ነገሩ መመገብ ኃጢአት ነው አይደለም? ምን ነው ጉረመረማችሁ? አይሰማኝም። እኔ ብቻ እንደዚህ እየለፈለፍኩ እናንተ ስንት መቶ ሆናችሁ ድምጻችሁ አይሰማም። መብላት ኃጢአት ነው አይደለም? እንዳየሩ ጸባይ አትሉም ነበር? ባልታዘዘው ሰዓት መብላት ጽድቅ ነው ኃጢአት ነው? ኃጢአት ነው። መብላት በራሱ በቁሙ ግን ኃጢአት ነው አይባልም። አንድ ሰው በጾም ሰዓት ቢርበው ፈቃዱ ይባላል። ይሄ ፈቃደ ስጋ ይባላል። በነገራችሁ ላይ ድሮ የጠየኳቸውን ዛሬ አብዛኞቹ ስለሉ ድጋሚ ልጠይቃችሁ። ከነፍስና ከስጋ ማን ነው የሚበልጥ? ነፍስ። ማን ነው የሚበልጥ? ነባሮቹ ስለሆናችሁ ነው። እቺን ግን አዳዲሶቹ ምን አሉ? እዚህ በፊት ያልሰሙት ምን አሉ? ማን ነው የምትበልጣሉ? ይኸውላችሁ ነፍስና ስጋ ውድድር የላቸውም ሲጀመር። በተዋህዶ ያለ ነገር ውድድር የለውም። አንዳንዱ ሞኝ ደግሞ ምን ይላል? አይ ለመፈጠር እኮ ስጋ ነው የቀደመ ይላል። እንደሱማ ከሆነ ስጋ መብለጡ ነው። ግን እግዚአብሔር ነፍስንም ስጋንም ሲፈጥር አቀዳድሞ ነው አንድ ጊዜ ነው? አረ በሞቴ ነገሩኝ። ታዲያ አንዳንዶቹ ለምንድን ነው ራሳቸውን የሚያታሉ? ጌታ አዳምን ከፈጠረ በኋላ ወነፋ ውስጥ ተገጹ ለአዳም መንፈሰ ሕይወት ይላል። እሱ ልጅነት ነው። በመንፈስ ቅዱስ ረድኤት ልጅነት አሳደረበት ነው እንጂ ነፍስ እፍ ብሎ እያሳደረበት አይደለም። በምን ታውቋል ቢሉ በአዲስ ኪዳን በቅዱስ ዮሐንስ ወንጌል ምዕራፍ 20 ላይ ቅዱሳን ሐዋርያትን ትንሣኤውን በገለጠላቸው ምሽት ምንድነው የሚለው? ወነፋ ውስተ ገጾሙ በፊታቸው ላይ ምን አለ ይላል? እፍ አለባቸው። ወይ ቢሮም ንሱ መንፈሰ ቅዱሰ ለላ አደግሙ ኃጢአተ ይታደግሞሙ ብሎ እፍ ያለ በመንፈስ ቅዱስ ልጅነትን መስጠት ነው። አንድ ሰው ራበው ፈቃደ ስጋ ይባላል። አሁን አንድ እውነት ወቁ። ዞሮ እርቦን ሲጨርስ ሰዓት ሲደርስ እንበላለን አንበላም? እቺ ምን ትባላለች? አባቶቻችን ጊዜያዊ ፈቃድን የመግታት መንፈሳዊ ኃይል ትባላለች። ጾም እንደሷ ናት። ስንጸልይ አንደኛው በጾም አየን አይደል? 11 ሰዓት መብላት እያለብን 7 ሰዓት ላይ ራበን እስከ 11 ሰዓት ስናቆየው ምን ይባላል? ይሄ ጊዜያዊ ፈቃድን ገታን ይባላል። ጊዜያዊ የምንለው ለምንድን ነው ቢባል በሰዓቱ ብንበላ ኃጢአት ስለማይሆን። ሁለተኛው ጸሎት ነው። ለጸሎት ስንቆም ትንሽ ቆይቶ ምን ይመጣል? ብዙ ከቆምነ ምን ድካም። ልክ ሲደክመን አንቀመጥም፣ ታግሰን። ያ ድካም የምን ፈቃድ ነው? ንገሩኝ። ጊዜያዊ ፈቃድን ማሸነፍ ይባላል እሱ። አያችሁ፣ ጊዜያዊ ፈቃድን መተው፣ ስለመተው አይደለም መተው። ሲርበን አለመብላት፣ ሲደክመን አለመቀመጥ፣ እንቅልፍ ሲመጣን አለመተኛት። ይሄ ሁሉ መተኛት፣ መቀመጥ፣ መመገብ በራሱ ኃጢአት አይደለም። ነገር ግን አለ ጊዜው አለ ቦታውና አለ ሰዓቱ ሲሆን ኃጢአት ይሆናል።
ስለዚህ ይሄ ፈቃድን ለጊዜው መክታት ይባላል። ዋናው ፈቃደ ስጋ የሚባለው ግን የኃጢአት ፍላጎቱ ነው። ነናላችሁ የሰው ልጅ የኃጢአት ምንጩ በሰውነቱ በደም ውስጥ ያለው ሙቀት ነው ይባላል። የራበው ሰው ስለ ድብድብ ያስባል? ሰው መጀመሪያ ስለ ድብድብ የሚያስብ ሲርበው ነው ሲጠግብ ነው? ንገሩኝ። የደከመው የራበው የተጨነቀ ያዘነ ሰው ያ ሁሉ ከምን ትዝ ይለዋል? አረ ሌላውን ተውትና ለአንድ ክርስቲያን ለሸክም ከባድ ነው እንጂ ለአንድ ክርስቲያን ከጤናና ከደዌ የትኛው ይሻለዋል? አትወዷትም አውቃለችን። እንዴት ዋላችሁ? እንዴት ዋላችሁ? ለአንድ ክርስቲያን እሺ ትቼዋለሁ። ሲደክም መቋሚያ አትያዝ ይላሉ አባቶቻችን። ለክ እሺ እዚሁ እያስተማርኩኝ እዚሁ እንደው በጥቂቱ እኮ አብነት መሆን ጥሩ ነው። እንደዚህ ስል ቆይቼ ደግሞ መቋሚያ ነና ዋላችሁ። ካፍታ በፊት የጠየኳችሁ ጥያቄ ምንድን ነው? እና ምርጫችሁ ምንድን ነው? እንዴት ዋላችሁ? ያለ መከራ ጸጋ ባይገኝም ግን መድኃኔዓለም በጣም ሳያስጨንቃችሁ ሳያስጨንቀን ቸርነቱን ያልመሰል በእውነት ደዌን የሚያውቅ ያውቀዋል። ጭንቅ ነው። ምረጡ ብንባል አንችለውም እንጂ ምርጫችን መሆን ያለበት ከጤና ይልቅ ምንድን ነው? ደዌ ነው። አንችለው በእውነቱ ባለቤቱ መድኃኔዓለም ምረጡ ቢለን ኧረ ቸሩ መድኃኔዓለም ኧረ እንደው የቸርነትን አድርግልኝ ኧረ በሽታ ሳልችልም። እንደው አባቶቻችን እኮ ትልልቆቹ ሲጸልዩ ምን ይላሉ? ጌታዬ አልችለውምና ከመከራ ከደዌ አድነኝ ይላል። እንደው ደናዎቹ እንኳን እኛ ማለት ነው። በነገራችሁ ላይ በሽታ ስጠኝ ብላችሁ እንዳትጸልዩ አትችሉት። ነገር ግን እንደ ሐቁ ለቅዱሳን ምርጫቸው ደዌ ነው። ለምን ባሉ እንጂ ያሳተፍኳችሁ እኮ ነው። እናንተም ለፍለፉ እንደኔ ትንሽ ድካም ከተሰማችሁ ለምን የታመመ ሰው ክፋት ለማሰብ ጊዜ አለው? ኃጢአት ለመስራት ጊዜ አለው? ከሰው ጋር ለመጣላት ጊዜ አለው? ህመም ስለ ግን ዝም ብለ ራስ ምናምን እንዳይመስልች ራስ የምታይ ምን አለች እሷን አይደለም የእውነት ደዌ ነው። ስለዚህ የሰው ልጅ ዋናውን የኃጢአት ፈቃዱን ለማሸነፍ የግድ ሰውነቱ ምን ማለት አለበት? መድከም አለበት። እንቅልፍ በማጣት ምግብ በማጣት የቅዱሳን ጎዳና እኮ እሱ ነው። አንዳንድ ሰው አይገባው። አባ ሳሙኤል ዘዋልድባ ምግብ ሲመገቡ ጎመኑን ወስደው በውሃ ይዘፈዝፉታል፣ ይተውታል። ለሳምንታት ሲቆይ ይሻግትና ይለወጣል። ያንን የሚመገቡት ከሰውነታቸው ገብቶ ለውጥ እንዳያመጣ የኃጢአት ፈቃድ እንዳያመጣ። ይሄ ክርስቲያን ላልመሰው ሊገባ የሚችል ነገር አይደለም። ቅዱሳን ሁሉ ተው ሲባል አንዱ ይሄ ነው። ኃጢአትንና የሰውነት የዓለም ፈቃድን መተው። ይኸውም ቀስ ብሎ ተለማምዶ ሊደረግ የሚገባው ነገር አንድ። ሁለተኛው ሁሉን ተውን የሚባለው እዚህ ዓለም ላይ ያለው ቁሳቁስ ነው። በነገራችሁ ላይ እጃችሁ እንደዚህ አድርጉ እስቲ፣ ከፍ አድርጉት ቀኝ እጃችሁን። ከዛ ወደ ኪሳችሁ አስገቡት። ሴቶች ወደ ቦርሳችሁ። የዚህ ዘመን የመነኩሴ ስብከት ናት አይደል? ስንት ብር አላችሁ? ስንት ብር አላችሁ? በሉ ይኸው ከቀኝ ኪሴ ላውጣ ከግራ ተናገሩ እንጂ ከቀኝ ነው። ይኸው ምርጫችሁ ስለሆነ ከቀኝ ኪሳችሁ ያለውን በሙሉ አውጡ። ብር ከሆነ አውጡ። ሴቶች ኪስ ስለሌላችሁ ተርፋችኋል ማለት ከቦርሳው በስተቀኝ ያለውን ማለት ይችላል። እንዴት ዋላችሁ? እሺ ዝም ብላችሁ እዩትና ታስታውሳላችሁ። ዛሬ 4 ዓመት አካባቢ ከኪሳችን ያለውን ገንዘብ በሙሉ ዛሬ ለነዳያን እንስጥ ብለን ተስማማን። በኋላ አንድ ልጅ መጣ። እንዴው ይቅር ይበሉኝ ባኮት ምንድነው በአጋጣሚ 20 ሺህ ብር ነው ያዝኩኝ። ብዙ ስራ ያለው ነገር ነው። ምን ተስማማነ መሰራችሁ? አስራቱን አውጣልት ለሱ 2000 ብር አምጣ ከሱ ራሱ። አሁን በቀኝ ኪሳችሁን ያለውን ትሰጣላችሁ አትሰጡ? ይሁላችሁ። ይሄንንም ብላችሁ የምትሰጡ ለኔ አይደለም ሲተሩ ለነዳያን እንድትሰጡ ነው። እንካ አንተ ደግሞ ቃሉን በላ እንዳይሉ
ብልጥ ነኝ። ነገራችሁ ላይ አገልግሎት ገንዘብ የኔ አይደለም፣ የኔ ገንዘብ አይደለም። ግን አብነት ለመሆን ምን አለ ነጭስ ካለ ያው ነው ዞሮ ዞሮ ለነዳያን ሊሰጥ ይወጣውት ነው። እና በአጋጣሚ እንደዛ ሆነና አገልግሎት እኔ እንዳይመስላችሁ ደግ ነው እንዴ 500 ብር ሰጠ እንዳትሉኝ 500 ብር እንዴት ዋላችሁ? ልነግራችሁና ላስተምራችሁ የፈለኩት ነገር እንድንማረው የፈለኩት ነገር አለ። ሁሉን መተው ሲባል ጥቂት ነገሮችን ስለ እግዚአብሔር ብሎ ከመተው ይጀምራል። ለምሳሌ አንድ ሰው 100 ሺህ ብር ከባንክ ቢኖረው ባንዴ 100 ሺህ ብሩን መተው እሱ ለቅዱሳን ነው እንጂ ለኛ አይቻልም ማለት የሚቻለን ነገር ምንድነው? እስኪ ለመጀመሪያው ጊዜ ከ100 ሺው 1 ሺዋን እንተውለት እንናቃት 1 ሺህ ብር አውጥተን ለኔ ቢጤ 1 ሺህ ብር ቆጥራችሁ ሰጣችሁ ታውቃላችሁ? ይቻላል እኮ። ቅዱሳንን ላሳያችሁ። ለምሳሌ እንዴት ዋላችሁ? አባ ዮሐንስ የሚባሉ ገዳማዊ ቅዱስ መንገድ ይሄዳል። አንድ የኔ ቢጤ ያገኛቸው ስለ እግዚአብሔር ስለ ቸሩ አምላክ ብሎ ለመናቸው። ከእጃቸው ያለውን ነገር ሰጡት። ሲሄዱ ሌላ የኔ ቢጤ ለመናቸው ሰጡት። ሲሄዱ እያሉ ልብሳቸውን ነው እየሰጡ ሄዱ ያሉ ሌላ ነገር የላቸው። መጨረሻ ላይ ምን ቀረች? ከወገባቸው ላይ ታጠቋት እንደ ቁምጣ ያለች ነገር ናት፣ ሀፍረት የሚሸፍኑባት። ሌላ ምን መራቁታቸውን ቀሩ። አንዳንዱ የኔ ቢጤ አስቸጋሪ ነው። አሁንም ስለ እግዚአብሔር አላቸው ቢሰጡትም ህግ መጣስ ነው፣ ቢነሱትም ህግ መጣስ ነው። ለውጥ የለውም። ምክንያቱም ቢነሱት የእግዚአብሔር ስም ተጠርቷል፣ ቢሰጡት ደግሞ መራቆት በተለይ ሀፍረተ ስጋን መግለጥ ክልክል። ተከተለኝ አሉትና ጉድጓድ ውስጥ ገብተው ወረወሩለት። ችግሩ ከዛ ጉድጓድ ማን ያወጣቸው? 3 ቀን በረሃብ በጥም ተቀጦ እዚያ ውስጥ። ኋላ እግዚአብሔር ሰው ላከላቸው በቸርነቱ ልብስ አመጣውላቸው ወጥተው ሄዱ። እንዲህ ማድረግ ይቻላል። እንዴት ዋላችሁ? ቅዱስ አንጢላሪዮስ እና አባ ጴጥሮስ አንጢላሪዮስ ታሪካቸው ተመሳሳይ ነው። ድሮ ጨካኝ ነበር። ስለ እግዚአብሔር ብሎ መተው እንደሚገባ ለመማር ዳቦ ወሩሮ አንድ የኔ ቢጤ መጣና ስለ ቸሩ እግዚአብሔር ይለዋል። የእመቤታችን ስም አስከትሎ ይጠራበታል። ተናደደ። ለምን? መስጠት አይፈልግም። እንደማን? እንደኔና እንደናንተ መስጠት ትወዳላችሁ? ቹልቃቂውን 50 ሳንቲም አንድ ብር ተው እባክህ። እኔ የሚያሳዝነኝ ነገር በጣም ስንራቀቅና ብልጥ ስንሆን ስንት ነገር እያለ 10 ሳንቲም እና 50 ሳንቲም የኔ ቢጤ ፊት ላይ ወሩረን ስንሄድ ይገርመኛል። እግዚአብሔር ይታዘበናል አንልም። ደህና ዋላችሁ? ትናንት አቡነ ገሪማ አባ ቀላሞን አባ ለፍጹም ነበሩ። ትናንት በዝክረ ቅዱሳን ለነዳያን ልብስ የማልበስ ቀን ይባላል። ልብስ አለበሳችሁ ነው? ረስታችሁታል? ጨርሶ እኔ አልነገርኳችሁም። በዚህ ዓመት አላስታወስኳችሁም። በዚያ በሰርቨሩ ግን አገልጋይ ወንድም እህቶቻችን አስታውሰዋቸዋል። አስቡት እስኪ። የመስጠት ልማድ የለን። ቅዱስ ቶማስን ሲያመሰግነው ምን ይለዋል? የሐዋርያው ልማዱ ምጽዋት ነው ይላል። እኛ ልማዳችን ምንድነው? ደህና ዋላችሁ? ልማዳችን ምንድነው? የሐዋርያው ልማዱ ምንድነው? ንገሩኝ። በመንገድ ላይ ስትሄድ እኮ ጃኬትን አውልቀ መስጠት እኮ አንድ ነገር ነው። በነገራችሁ አለ እኮ እስከዛ ድረስ የበረደ ሰው ብታይ ጃኬትን ያው ብራንድ ኒው የምትለው አዲስ የገዛው ከቡቲክ ከምናምንቴ ወስደ ታሰበ። እኛ መድኃኒዓለም በሚያውቀው በጣም ስስታም ሰው ስሙ ምንድነው? ቆንቋና ይባላል አይደል? ተናገሩ እንጂ ማን ይባላል? የኛ ግን ከቆንቋናነት አልፎ ኦፈና ሙነናል፣ ያንቀጠቅጠናል አይደል? 74 ሳንቲም መስጠትን ከምጽዋት ከቆጠርከው አንተ ጅል ለማለት ነው። እሷ ተጠራቅማ ለኔ ቢጤ ልጠቅመው ትችል ይሆናል። ነገር ግን እስኪ በሞቴ ልብስ መስጠትን እንማር። ከራስ ካለ ልብስ አንስተ ወይ ገዝተ የኔ ቢጤ ትናንት ልብስ ሰጡ አየው ልጆችና ከምናምን ተሰጠው ብየስል ከቤቴ ነበረ። አንድ ጥያቄ ጠየቁት። እስቲ አብረን እንጠይቅ። አብራችሁ በሉ። ነዳያን በሉ። አዲስ ልብስ ይጠላባቸዋል? ንገሩኝ። አንተ ውራጅ ትለብሳለህ? ንገረኝ። አትለብስም። ለኔ ቢጤ ውራጅ ሲሰጠውሳ ያውም እኮ ውራጅ ለመስጠትም እኮ የሚፈቅድ ሰው የለም።
የዛን ጊዜ ተለምኖ ጥቂት ሰው አይደል ያመጣ። እናንተም ቢስትሉ ከአዲስ አበባ 2 ሻንጣ ሙሉ ልብስ ላኩ ሰዎች እዚህ ሰምቶ ማለት በዚህ የሚቀርጸው ምናምን። እስቲ እንዲያው በሞቴ ገንዘብ ያላችሁ ሰዎች ሂዱና ለእናንተ ልብስና ጫማ ከምትገዙበት ቦታ አዲስ ብራንድ የሆነ ልብስ ገዝታችሁ መንገድ ላይ ለወደቀው የኔ ቢጤ አልብሱት እና ልብሱ። ክርስትና እኮ ካልተሰራ እንዴ ወሬ እኮ አይደለም። ክርስትና እኮ መስበክ አይደለም። ክርስትና እኮ ሲሰበክ ማዳመጥ አይደለም። ሁሉን መተው ምን እንደሆነ እንዲገባን ነው እኮ። የሁሉ ጥቂት ነገር በመተው እንጀምር። ጥቂት ገንዘብ፣ ጥቂት ልብስ በመተው ሁሉን ወደ መተው መድረስ ይቻላል ነው። መተው ሲባል እዚህ ዓለም ላይ ገንዘቡ፣ ዝናው፣ ሌላውም ነገር ስለ እግዚአብሔር ፍቅር፣ ስለ አንዱ አምላክ ፍቅር፣ ስለ ቸሩ መድኃኒዓለም፣ ስለ መንግስተ ሰማያት፣ ስለ ዘላለም ሕይወት ሁሉን መተው። ቅዱሳን ሐዋርያት ሁሉን ትተዋል። አንዳንዶቹ ድሆች ናቸው፣ ያለቻቸውን ያችኑ ትተዋል። አንዳንዶቹ ሀብታሞች ናቸው፣ ያንኑ ትተዋል። እንደነ ዘኬዎስ እንደነ ማቴዎስ ያሉት ሀብታም ነበሩ፣ በጣም ሀብታም። እንደነ ቅዱስ ጴጥሮስ ያሉት ድሃዎች ናቸው፣ ግን ያችኑ መረባቸውን ትተው ተከትለዋል። ሁሉም ትተናል። ዛሬ ግን ያለንበትን ሁኔታ ስትመለከቱ አይ ሁሉን መተው ራቴ። ዛሬ በቤተ ክርስቲያናችን ያለውን ጉድ ስትመለከቱ ያሳዝናል። በሞቴ ይቀፋል። ለገንዘብ ካለን ጉጉት የተነሳ በዓለም ታሪክ ታይቶ በማይታወቅ መንገድ ጵጵስና እንኳን በገንዘብ እስከ መሸጥ ደርሷል። ደህና ዋላችሁ? እንዴት ዋላችሁ? እስከዚህ ደርሰናል። ባለቅኔ ምን አለ? እኔ የምታውቁ ካላችሁ በጉቦ ሰዎች ሲሾሙ ተመልክቶ ጉየይ አብ ወይት ጎንዲ ህዳጠ ከማሁ ለወልድ እስመ መንፈስ ቅዱስ ተሰይጠ። ደህና ዋላችሁ? ጉየይ አብ አለ። እግዚአብሔር አብ ሽሽ አምልጥ ይላል ወጥቶ ስብሐት። እግዚአብሔር ወዴት ይሸሻል? ዓለም ከሱ እንኳን መሸሸት አይቻላትም። አባባሉ ግን ፈሊጥ ነው። ጉያ አብ እግዚአብሔር አብ ወይ አምልጥ ሽሽ ወይ ትጎንዲ ዳጠ ዛሬ ነገ አትበል ቶሎ ሽሽ። ለምን ከማሁ ለወልድ አለ። ወልደ እግዚአብሔር ክርስቶስ ተሽጧል አልተሸጠም? እስመ መንፈስ ቅዱስ ተሰይጠ። እንደ ወልደ እግዚአብሔር እኮ መንፈስ ቅዱስ እንግዲህ ወልድና መንፈስ ቅዱስ ተሽጠዋልና አንተም ሳትሸጣ ምልጥት እያለው ነው ባለክ። ቢጨንቀው እኮ ነው ክህነት ሲሸጥ አይቶ ይሄ ሰው ክህነት በገንዘብ ሲለወጥ አይቶ ሐዋርያት ምን አሉ? በጉቦ የሾመም የተሾመም ክህነት የለውም ማለት። ዛሬ እኮ ክህነት ያለው ሰው ስንት እንደሚገኝ እኮ ብንመራመረው እኮ ጭንቅ ነው። ስንት ሰው ይገኝ ይሆን? ስንታችን ክህነት ኖሮ እንገኝ ይሆን? ግማሹ በጉቦ፣ ግማሹ በአመንዝራነት፣ ግማሹ በዘረኝነት። እኔ ይገርመኛል። ቀራየን አይደል ቅርብ ጊዜ የሆነ ሰውዬ ለቤተ ክርስቲያን የማይመጥን ሰው ለአስተዳዳሪነት ሲያመጡ አይሆንም ሌላ የሚመጥን ሰው ይፈለግ ቢባል ደጋፊው ነው የቆሙት ከዛ ሰው አካባቢ የመጡ ናቸው። በነገራችን ላይ ሳምንት ነግሬያቸዋለሁ አይደለም? ሰዎች ኦሮሞ፣ አማራ፣ ትግሬ፣ ጉራጌ ሲሉ ዘረኛ እንላቸዋለን አይደለም? እነሱ አይሻሉ? ነና ዋላችሁ? ጎንደር ውስጥ ካለው ጉድ አይሻሉ? አማራ ነኝ ብሎ እንኳን ከውስጥ ሰሜንና ደቡብ ጎንደር ተስማምቶ ያውቃሉ? በተለይ ቤተ ክህነት ውስጥ ቤተ ክህነት ያላችሁ ሰሜንና ደቡብ ጎንደር እኮ ቤተ ክህነት ውስጥ እንደዚህ ነው የሚተናነቁ፣ አይዋደዱም። ከደቡብ ጎንደር ውስጥ ደግሞ ፋርጣው ለራሱ ነው፣ ደራው ለራሱ ነው፣ ምናምንቴው ለራሱ ነው፣ ሊቦ ከምክም ለራሱ ነው። ከሰሜኑ በለሴው ለራሱ ነው፣ ወገራው ለራሱ ነው፣ አርማጮ ለራሱ ነው፣ ስሜንኛው ለራሱ ነው። ከዚሁ ብሶ እንኳን ወገራና ስሜን ሁለቱ ነው ማለት ነው። እሱም ለየራሱ ነው። ይቀፋል። ያሳዝናል ብቻ አይደለም፣ ይቀፋል። ታዲያ አንድ ሰው እንዴት ብሎ ክርስቲያን መሆን ይችላል? ቤተ ክርስቲያንን ለገንዘብ ሽጦ፣ ከሁሉ በላይ ደግሞ እኔ ያሳዝነኛል ሲሆን እንደ ሰው ልጅ ቢቀር እንዴት እንዳንድ ኢትዮጵያዊ በዜጋ እንዳንድ ክርስቲያን በጸጋ ለናዋላችሁ እንዳንድ ኢትዮጵያዊ በዜጋ እንዳንድ ክርስቲያናዊ በጸጋ እንዴት አንድ መሆን ያቅተናል? እንዴት ወርደን በለሴ ወገሬ ስሜነኛ ምናምን ከመባባል እንዴት። በነገራችሁ ላይ እዚህ ያላችሁ ብዙዎቻችሁ አይገባችሁም። እናንተ ተመስገን ነው፣ ተባረኩ። እንደው በእውነት ምዕመናን
የዚህን ከተማ ምዕመናን በዚህ ነገር አልጠረጥራቸውም። እኔ ምዕመኑ እንዲህ ሲባባል አይቻልም። ካህኑ አገልጋዩ ነው እንዲህ የሚባባል ከራስ ወገን ለማሾም ሲል ክህነት የሌለው ነውረኛ ዘማ መናፍቅ አምጥቶ ቤተክርስቲያን ላይ እንዲሾምባት ያደርጋል። ለምን? የኔ ወገን ስለሆነ ሲመጣ ይጠቅመኛል ብሎ ያስባል። ግን አንድነት ወቁ፣ የሚጠቅም ማን ብቻ ነው? ንገሩኝ። የሚጎዳ ደግሞ አንድ ክፉ ዲያብሎስ ነው። ሰው ሰውን አይጎዳውም፣ ሰይጣን ስላደረበት ነው የሚጎዳ። ሰው ሰውን አይጠቅመውም፣ እግዚአብሔር መንፈስ ቅዱስ ስላደረበት ነው የሚጠቅም። ታዲያ ሁሉን ትተን ያሉ ቅዱሳን አባቶቻችን ሐዋርያትን ስልጣን የያዘ ሰው ዛሬ አንድም ነገር ሳይቶ እንዴት በእነሱ ወንበር ለመቀመጥ ቅፍፍ እንደማይለን ይገርመኛል። እነሱን እንተዋቸውና ስለራሳችን በሉ ተሞክሮ እንውሰድ። በጥቂቱ እንጀምርለን። አሁን እስቲ በሞቴ የቤት ስራ ይዘን እንሂድ። አሁን ስንወጣ ለነዳይ እንድንሰጥ በቀላሉ አልተዋችሁ የአገልግሎት ነው ምናምን ብዬ አልተዋችሁ። ካስፈለገም ኪሴ እስካለ ድረስ የኔ ነው ማለት እችላለሁ። አሁን በቀኝ ኪሳችን ምንም ገንዘብ የለም የምትሉ ልጆች እስቲ እጃችሁ ላይ ምንም ሳንቲም የለም እዩ ክፋታቸው። እሺ አውርዱ አለ የምትሉ እሺ አውርዱት። አለ ግን በዛ ያለ ነው ለመስጠት ይከብደኛል ማለት እሺ ቀነስ አድርገህ ስጥ። በዛ ያለባችሁ ቀነስ አድርጋችሁ ስጥ። አነስ ያለው ግን ዝም ብላችሁ 100 ብር በተለይ 100 200 ብር ዝም ብላችሁ ብዙ ነው እንዴ? እሱ ለናላችሁ 100 200 ብዙ ነው እንዴ? ዶላር እኮ አይደለም ብር ነው ያልኩት። እውነቴን ለናላችሁ አስቸገርኳችሁ። ይኸውላችሁ እንለማመድ ብዬ እንለማመድ። ነገ ደግሞ አንድ ቀን ሲደርስ በላይ የደረከውን ሸሚዝና ጃኬት ስጥ ምን ትእዛዝ ሊመጣ ይችላል። ደግነቱ እቺ ሰዓት ደርስ ላምልጥ ብለህ ከጉባኤ እንደምትቀራው ካለ እቺ ሰዓት ደርስ ብለህ እውነቴን ነው እንዲያስፈልገ የለበስነው ነጠላ ሁሉ ትተን መሄድ። እዚህ በቃ ለነዳት ሄደን ቤት መቼስ ትርፍ ነጠላ የሌለው ሰው አለ? አሁን በጀርባ የተቀደደችው አንዳንዱ ሲያይቱ ሰውዬ ምስኪን ነጠላ አላለኝ ይርሳውት ነው እንጂ ነጠላ አለ። አንዳንዱ ሞኛ ተቀዳዷል እዚህ ጀርባ ላይና ሰው ሲለኝ ነው በቀደም እንጂ ልባል አልኩትም ነበር። ለምን ቢባል ልብስ ተቀደደ አልተቀደደ ምን ብለህ ታስተውሏል? ስራ ካልፈታህ በቀር። በነገራችሁ ላይ በላይ የሚደረግ ነገር የሚያሳቅቅ አካል የሚያጋልጥ ነገር እንደሆነ ቀዳዳ መልበስ አይገባም። ሌላውን ግን ምን አስጨነቀ? ገሌ ቀዳዳ ለብሷል ብትባል ምን ይጎልባል? ደህና ዋላችሁ። ምክር ልስጣችሁ፣ ሰዎች በልብስ ያከብሩኛል ብላችሁ እንዳታስቡ። ምክንያቱም ልብሳቸው የቀረቀን ይንቋቸዋል። ቡትቶ ሆናችሁ መከበር ለምን? አንድ ትልቅ አባት ድሮ ምን ብሎኛል? የኔ ልጅ ኬሻ ለብሰህ ውበትን ቡትቶ ለብሰህ መከበርን እግዚአብሔር ይስጥ ብለዋል። አይደለም መከበር ባይጠቅም ማለት ነው። አስባችሁታል? ኬሻ ለብሶ ማማር። ለነገሩስ በዚህ ዘመን ይሄ ዲዛይነሮች አሉ አይደል? ይሄ አንዲት እህት ደወለችና ከውጭው ሀገር ወደ አሜሪካን አካባቢ ጸልይልኝ አለች። መጀመሪያ ላይ ጸልይ የሚባል ሰው አይደለም፣ ጸሎት የለኝም። ግን ምን ፈልገሽ ነው? እንዲያው ለአባቶች እንደነገር አልኩ። የሞዴሊንግ ውድድር ወጣ፣ ቁመናሽ በጣም ግሩም ነው፣ ስለዚህ ተወዳደሪ ብለውኛልና በአንድ ጊዜ $1,000,000 የሚታፈስበት ነው አለች። ነው በመከራት የምትሰማኝ ሰው አይደለችም። በነገራችሁ ላይ ከልቧ ጥረት የምታደርግ ናት ለክርስትና። አሁን መምከር አይደለም መድኃኒቱ። እንዲያው መቤቴ ስሚኝ አልልም፣ በሌላ ጊዜ ስሚኝ ላለው እኮ ግን ክፉ ስለሆነ እሺ ስለመሰማት ሩቅ ነኝ። ግን የዛን ቀን መቤታችን ስለኔ አይደለም እንደው ስለዚህ በካባቶች ሳይደርስ እንደውችንስ ስሚኝ፣ እንደው ባክሽ እንደውችን ስሚኝ፣ ያንን ውድድር አበላሽባት አደራሽ፣ እንደው አደራሽ እችን ስሚኝ ብዬ ቤት የገባሁኝ። በስንተኛው ቀን ደወለች። አዝናል። ምን ሆነሽ ነው ስላት ተበላሸ እኮ አለች። አመስገን መድኃኒዓለም። ኋላ መጣች ከሰው ሀገር ወደዚህ። በእኔ እናት እንግዲህ አሁን ጠላት ነው የምታረጊኝ፣ እውነቱን ልነግርሽ ነው ብዬ ነገርኳት። ምን አረኩ አለችኝ። ይኸውልሽ እናት ምስጋና አይገባኝም እንጂ መሬት ወድቀሽ ማመስገን ነበረብሽ። አይገባም እንጂ እኔን ሳይሆን እግዚአብሔርን ማመስገን አለብሽ። ለምን ስትለኝ ይኸውልሽ ስለ ሙያው አንዳንድ ነገር ልንገርሽ። ሞዴል የምትሏቸው ሰዎች ፎቶ ተነስቶ ይለጠፋል አይደለም? ፎቶ የሚነሱት እንዴት ነው? ጡት ማሳዣና ፓንት እንኳን የላቸው። መጀመሪያ
ያ ዳይሬክተር ምናምን የምትሉት ሰው ገብቶ የፈለገውን ፈቃዱን ይፈጽምባቸዋል። ከዛ በኋላ ነው ፎቶ የሚነሱት። ይሄን ነው ስራ የሚሉት። አንዲት ክርስቲያን ይሄን መመኘቷ ራሱ አረመኔ ያደርጋታል። አረመኔ የቁንጅና ውድድር ይባላል። የደናቁርት ውድድር ነው እንጂ አንዲት ሴት ተራቁታ በአደባባይ እዩኝ እኔ ከሰው ይልቅ አምራለሁ። በነገራችን ላይ ቁንጅና ውድድር ላይ የሚመረጡ ሴቶችን እናንተ ሴቶቻችን አትበልጧቸው። ዝም ብሎ ሌሊቶች ሆናቸው ዝም ብሎ ኩርፋድ ነገር ፉንጋ አይባልም። ፉንጋዎች ናቸው። ፉንጋ የሚያሰኛቸው ምንድነው? ያን ሁሉ ተለቅልቀው በራሷ የማትተማመን ሴት ናት ፊቷን የምትለቀልቅ። ወንዶች ጠጉርን የምታጎፍረው የምትፈትለው ምን ሊያደርግልን? ልብስ ለብሰህ ለመከበር። ወንድሜ ቡቱቶ ልበስ እያልኩ አይደለም፣ በልኩ ይሁን። በጣም ከፋት። በየ2 ቀኑ በየ3 ቀኑ ሻወር የምትወስዱ በጤናችሁ ነው ወይስ ከሰውነታችሁ የሆነ በየቀኑ የሚፈለፈል ቆሻሻ አለ? ታመርታላችሁ ቆሻሻ እናድር። እንዴት ዋላችሁ? የወንድ ልጅማ ሲሆን ኮራ ብሎ በ3 ወር በ6 ወር ነው። እውነቴን ነው። አሃ እሺ ይቅር 1 ወር እሱ አስቸገረ። 2 ሳምንት ቢቀር እንደው ከ7 ቀን በፊትማ አራ ለሴቶች እንዴት ነው ይኖሩ ታዲያ? አንተ በየ3 ቀኑ እየታጠብክ እንዴት ዋላችሁ? ይኸውልህ ሰውነትህን የተፈጥሮ እግዚአብሔር የሰጠህን መልካም ነገር ቶሎ ቶሎ በታጠብከው መጠን ሰውነት ቶሎ ቶሎ የማደፍ እድሉ ይጨምራል። ቶሎ ቶሎ ስትታጠበው ቶሎ መታጠብስ ኃጢአት ነው። ደህና ዋላችሁ? ስጋን በየ3 ቀኑ በሻወር እንደምታጠበው ምን አለ በየ3 ቀኑ ንስሐ ብትገባ። ግን አንድ ነው ተወቁ። አንድ ሰው በየቀኑ ገላውን ስለታጠበ ኃጢአት ይሆናል? መልካም ልምምድን አስተምራችሁ ብዬ ነው እንጂ በደል ነው ኃጢአት ነው እያልኩ አይደለም። ገላህን ለምን በቀን 40 ጊዜ አትታጠበው? ጾም ካልሆነ በቀር ምን ይከለክላል? ነገር ግን ጥሩ ልማድ አይደለም። በሰው ፊት የሆነ ነገር መስሎ ለመታየት አንጨነቅ። መጀመሪያ ነገር መተው ከምንለው ነገር ሁሉን ተው ነው ካሉት መካከል አንደኛው ምንድነው? ማማር። እሱ ምን ይባላል? ውዳሴ ከንቱ ውበትን መፈለግ ጤነኛ ነገር አይደለም። ምክንያቱም ያንድ ሰው ውበቱ ማንን መምሰሉ? በሞት የተናገሩ ያንድ ሰው ውበቱ ማንን መምሰሉ? ያንድ ሰው ድንቅ መገለጫው ክርስትናው። አቤት እገሌ ደግ ሰው ነው መባል ነው እንጂ መልኳ ሲያምር እንዲህ አለባበሱ ቁመናው ይባላል ምን ያደርግልሃል? እና እስኪ በሞቴኛ ከምንኖርበት ስፍራ መቃብር ማስማስ አድርገን እንዴት ያሉ ጎበዞች ዛሬ ገንተው ተልተው እንዴት እንዳሉ ላሳይ። የተሸከምከው ገላ ኢሳይያስ ለቃል እኛ አፈርነን ጭቃነን ሲል አልሰማኸው? ጭቃ መሆንህን ትረሳለህ። ሰው አፈር መሆኑን ይረሳል። መሬት አንተ ወትገብዱ ውስጥ መሬት መባላችን እንረሳዋለን። ይሄን ሁሉ እናስታውስ ለማለት ነው። ሁሉን የተው የቅዱሳን ሐዋርያትን በረከት ያሳድርብን። እንግዲህ በቀሪ ሰዓት የቅዱሳንን ታሪክ እንተርክና ትምህርታችንን እንጨርሳለን። ዛሬ ስንት ቀን ነው? 11 ነው ተገናኝተን የነበረ። በነገራችን ላይ በ11 የነበረው ቅዱስ ገላውዲዮስ የዛን ቀን ታሪኩን አልተረክንም። ሁሉን በመተው ከቅዱሳን ግን በጣም ላቅ ያለ ቅዱስ ገላውዲዮስ እንኳን ወንዶች በዛ ዘመን ሴቶች በመልክ አይተካከሉትም ነበር። ጨርሶ መልኩን ከቁም ነገር አልቆጠረውም። ጉልበቱን፣ ስልጣኑን፣ ሀብቱን ከቁም ነገር አልቆጠረውም። ቅዱስ ጳውሎስ እንደተባለ ሁሉ ነገር ከመድኃኒታችን ከክርስቶስ ፍቅር አንጻር ስንመለከተው ትቢያ ነው። በዚህ ምድር ያለው ነገር በሙሉ ኃላፊ ነው። እቺን ነገር ድጋሚ ላንብብላችሁ ትኩረት ለመስጠት ይሆነናል። ደህና ዋላችሁ? ንባቧን ድጋሚ ላንብብላችሁ። ቅዱስ ጴጥሮስ ጌታችን እንዲህ አለው። ከዚህም በኋላ ጴጥሮስ መልሶ እኛ ሁሉን ትተን ተከተልን አለ። ጌታችን ተከትሎ ምን እናገኛለን እንግዲህ ብሎ ሲለው እውነት እላችኋለሁ እናንተ ሁሉን ትታችሁ የተከተላችሁኝ በዳግመኛ ልደት ማለትም በፍርድ ቀን በስንት ዙፋን ትቀመጣላችሁ? በማን ላይ ትፈርዳላችሁ? በእስራኤል በ12ቱ ነገደ እስራኤል በእኛም ጭምር ማለት ነው ትፈርዳላችሁ አላቸው። አያችሁት? ሁሉን ትቶ መከተል
ለራስ ከመዳን አልፎ ከማማለድ አልፎ ከምን አደረሳቸው? ከመፍረድ። አስከትሎ ግን ጌታችን ምንድን ነው ያላቸው? እውነት እውነት እላቸዋለሁ ብሎ ይህንን ከነገራቸው በኋላ ስለ ስሜ አለ። ስለምን? ስለ ስሜ ወንድሞችን፣ እህቶችን፣ አባትን፣ እናትን፣ ሚስትን፣ ልጆችን፣ ርስትን የተወ ሁሉ 100 እጥፍ ዋጋ ይቀበላል። የመተውን ነገር መድኃኔዓለም በደንብ አስፋፍቶ ነገር ነው። 100 እስከምን ይደርሳል? አባትን፣ እናትን፣ ሚስት፣ ልጆች፣ ሀብት፣ ንብረት፣ ርስት እስከ 100 ድረስ። ጻድቃን፣ ገዳማውያን፣ ሰማዕታት ምንላቸው እነዚህ ናቸው። ይህን ሁሉ የተው እናት አባትን መተው ምን ማለት ነው? አለማክበር ነው። ደህና ዋላችሁ። አክብር አባከ ወእመከ፣ አባትና እናትን ምን በል? አባትና እናትን ማክበር ይገባል አይገባም? መርዳት ይገባል አይገባም? መጦርስ ይገባል አይገባም? ታዲያ መተው ምንድን ነው? እናት አባትን፣ እህት ወንድምን፣ ሚስትን፣ ባልን፣ ልጅን መተው ማለት ሁለት መገለጫ አለው። አንደኛ የራሳቸው መኖሪያ መጦሪያ ያላቸው ከሆኑ የነሱን ፍቅር ትቶ ለእግዚአብሔር ፍቅር አድልቶ በምናኔ መኖር ማለት ነው። ሁለተኛ አብረው እየኖሩ እነሱ ከክርስቶስ ከመድኃኒታችን ከክርስትና ቢጣሉ ለነሱ ብለህ ክርስቶስን አለመተው። ተናላችሁ እግዚአብሔር ይመስገን። ከእናታችንና ከመድኃኔዓለም ማንን እንመርጣለን? ቸሩ መድኃኔዓለም። እንዲህ ያለ ምርጫ ከቤት መናፍቅ ሲፈጠርብህ ትመክራለህ፣ ትዘክራለህ። እምቢ ካለሳ ትለየዋለህ። ነገር ግን ዙሮ ቢረባው ማብላት ቢጠማው ማጠጣት ይገባል። አንድም ሰው መናፍቅ ቢሆን ከሃዲ ቢሆን ከራበው ማብላት ይገባል አይገባም? ቅዱስ ጳውሎስ ምን አለ? እመኒ ጸላይ ከርህበ፣ ጠላት ቢራብ ምን አድርገው? አብላው። ቢጠማስ ተለየው ማለት በረሃብ ግደለው ማለት አይደለም። እሱን ማወቅ ይገባናል። መጨረሻ ላይ የተናገረው ነገር ግን ምን አለ? ይሄን ሁሉ 100 እጥፍ ዋጋ ይቀበላል ማለት እናቱን የተወ 100 እናት ያገኛል ማለት ነው አይደለም። ጌታ ግን እዛው ተርጉሞታል። የዘላለም ሕይወትን 100 ማለት ፍጹም ቁጥር ነው። 100 እጥፍ እናት ማለት 100 እጥፍ እናት የተባለች መንግስተ ሰማያት፣ 100 እጥፍ አባት የተባለ እግዚአብሔር፣ 100 እጥፍ ወንድም እናቶች የተባሉ መላእክት፣ ጻድቃን፣ ሰማዕታት ናቸው። 100 እጥፍ አላቸው በፍጹም ቁጥር። ከእግዚአብሔር ላይ አባት፣ ከመንግስተ እግዚአብሔር ከድንግል ማርያም ከቤተ ክርስቲያን በላይ እናት፣ ከመላእክት በላይ ወንድም እህት ስለሌለ መጨረሻ ላይ የተናገረውን ግን ማጠቃለያ እናደርጋታለን። እግዚአብሔር የቅዱስ ገላውዴዎስን በረከት ያሳድርብን። በ12 ቅዱስ ሚካኤል ነበር እዚያኛው ጉባኤ ተምረናል። ቅዱስ ባይራን፣ ቅድስት አፎሚያ እናታችን፣ ቅዱስ ላሊበላ ጻድቁ የኢትዮጵያ ንጉሠ ነገሥት ዓመታዊ በዓሉ ነበረ። እንደዚሁም ለእስክንድሮስ፣ ዮስጦስ፣ ቄርሎስ የሚባሉ ቅዱሳን ሊቃነ ጳጳሳት ዓመታዊ በዓላቸው ነበረ። በ13 ቅዱስ ዮሐንስ ዘኢየሩሳሌም ነበረ። አሁን ሁሉን መተው ካነሳን ይሄም ራሱ አብነት ነው። ዮሐንስ ዘኢየሩሳሌም መናኝ ነበረ። ወደ ጥጥስና ሲመጣ የወርቅና የብር ፍቅር አስተማሩት። በዚህ ምክንያት አይኑ እስኪጠፋ ድረስ ደርሷል። ኋላ ግን ንስሐ ገብቶ ደህና ዋላችሁ ሊቀብሩት ባረፈ ጊዜ ከቤቱ እንኳን ገንዘብ ይላሉ አባቶቻችን ቁሳቁስ ለዕለት ጉርስ የሚሆን ሰባራ በራድ ነገር እንኳን አልተገኘበትም። ባዶ ቤት ነው የተገኘ። እንዴት ዋላችሁ? ደከማችሁ? እኔን ይድከመኝ ልል ብዬ ኦሬዲ ደክሞኛል። እናቶቻችን ደከመኝ ስትሉ ምን ይላሉ? እኔን ይድከመኝ ይላሉ አይደል? ኧረ እኔ አልልም። ለምን? ከአንገት ይሆናል የውሸት ይሆንብኛል። ከአንጀቴ ግን እንደዚህ ያለ ደግነት ያገኘው ቀን እላችሁ ይሆናል። ደህና ዋላችሁ? እኔን ይድከመኝ በሉ እስቲ። አዎ ይባላል እኮ በተለይ እህቶቻችን አትሉ አይደል? እስቲ በሉ እኔን በሉ እስቲ። አዎ እንጂ ደግሞ አንዳንዱ ሰው እንቅፋት ሲመጣው ይድፋ ይላል። ደግሞ አንዳንዱ ደግ ሲሆን ምን ያለ እንቅፋት ሲመጣው ቀስ በል እንጂ ያያት ሄድ ይላል። አንተ ነህ እንደምታስተምረው ያዩ መሄድ። እንዴት ዋላችሁ? እንዴት ዋላችሁ? እና አንድ ቀን አንድ ባሕታዊ ነበረ። በበረሃ ሲኖር ቆይቶ አንድ ነገር ቆረቆረው። ምዕመናን በዓለም ያሉ በአንድ ነገር ይበልጡኛል አለ። እሱም በምንድን ነው? እንግዳ ይቀበላሉ፣ ደሃ ያበላሉ። ይሄ ክብር ቀረብኝ ብሎ ከተማ እንዳይገባ ምናኔው ሊፈርስበት ምን አደረገ? ከከተማ ፈንጠር ከበረሃም ፈንጠር ብሎ ከመካከሉ በዓት ሰርቶ ወጪ ወራጁን እንግዳ ይቀበላል፣ ያለችውን ነገር ያበላል።
ሌቦች ይህን ሰሙና እንግዳ መስለው ሄዱ። ተስተናግደው እግራቸውን አጥቦ አብልቶ አጠጥቶ የተኛ ሲመስላቸው ግጥም አድርገው አስረው ያለውን በሙሉ ዘርፈውት ሄዱ። ጨለማ ነበር። ኋላ ሲሄዱ ግን ቢያዩት ደከም ያለ ሰው ነው፣ ብዙም አያስቸግራቸውም። ፈተውት ሄዱ። እነሱ ከሄዱ በኋላ ጧፍ ያገኝና ያችን አብርቶ ምን ዕቃ ተረፈችልኝ እያለ ሲያይ አንዲት ጸምር ታውቃላችሁ? በእኛ ሀገር የጸምር ልብስ ብዙ የለም። ከሐር የሚሰራ ልብስ ታውቃላችሁ? ግን ሐር አይታችሁ ታውቃላችሁ? እንዴት ዋላችሁ? ቀድሞ ሌታ ቀን ግምጃ ሜላት ይባላል አይደል? የሐር ልብስ ለብሷል ይባላል። ነገስታት፣ መኳንንት፣ ወይዛዝርት የሚለብሱት ያቺ ጥሩ ልብስ አለች እዛች ተቀምጣ። ሲያያት ምንድነው ማለት ያለበት? መድኃኒዓለም ተመስገን እንኳን እቺን አተረፍክልኝ ማለት ምንድነው ያለ? አይ ወይኔ ተጎዱ እነዚህ ወንድሞቼ። ዋናይቱን ሲያወስዷት ይዞ እየሮጠ ያልበራ እየሮጠ አረ ወንድሞቼ ቆዩ ይላቸዋል። ቢዞሩሱ ይሄ ሰውዬ ምን ነው? ታጠንቀቅ ብለው ጠበቁት። ሲደርሱ ወንድሞቼ ደክማችሁ እችን ዋናዋን ሳትወስዱ በሉ እችን ውሰዱ። ሰጥቷቸው ደግሞ ሁሉን መተው አትለኝም በሉ እስቲ። ካንጀቱ ነው። የሚገርማችሁ ግን እነዛ ሌቦች ከኔና ከናንተ ይሻላል። ምን አልመሰላችሁ? ይሄ ሰውዬ እንዴት እንዲህ ያለ ደግነት ሊያገኝ ይችላል? እስኪ እንጠይቀው ነው። ተመልሰው ተከትሎት ይሉ አስረዳናሉ። ስለ ክርስትና አስተማራቸው። ተጠመቁ። መነኮሳቱ ነው በቅተው ነው ያረፉ። ደህና ዋላችሁ። ታላቁ ቅዱስ መቃርስ አንድ ቀን በረሃ ቆይቶ ሲመጣ ከበዓቱ በር ላይ ሌባ አገኘ። እቃውን ጭኖ እየጫነ ማለት ነው ከቤት እያወጣ እሱን መጻሕፍቶችን ሁሉ ነገር እያወጣ ሲጭን እና አባ መቃርስ ደርሶ እንዴት ዋል አለ። ደህና ምን እያደረክ ማለት? ቤት እየነቀው የራሱ አስመስል። ደህና ዋላችሁ። እዚህ መተማ ላይ ተደረገ የተባለውን ነገር አልሰማችሁም? አስተማሪዎች ያስኳል አስተማሪ እያለን አንደኛው አስተማሪ ያው ሱስ አለበት እና በሌሊት ሌባ ይገባል። መብራት የለም። ቢዳብስ እንዳውኑ ሞባይል የለም። ቢዳብስ ምንም ነገር በቃ አደራት ሲዞር ማለት ነው። ቤቱ ጠባብ ቤት ቆናት ግን የሆነ ነገር ፈለገ አንዲት ነገር ይዞ ለመውጣት መጨረሻ ላይ ሲዳስ ምን ቢያገኝ ጥሩ ነው? ማብሪያ ማለት ሲያበራው ሰውየው እዛ ቁጭ ብሎ ያለው ከጎኑ ጀሪካና ኩባያ እና ፍራሽ ነው ያለች። ምንም ነገር የለም። እኔ እንዲያው ዋሽቶ ይሁን ራሱን የነገረኝ መጥቶ ዋሽቶ ይሁን አላውቅም። ከዛ ምን ቢለው ጥሩ ወንድሜ አደከምኳል የዋግዜ ደህና ዋላችሁ። የደግነት አይደለም እኮ ነገሩ። ምንም የለም። በቃ ኩባያና ጀሪካ ውሃ ነው ያለው። ከዛ ምን ቢለው ጥሩ ነው? በል ካልቀረሽ አንድ ኩባያ ውሃ ስጠኝ ብሎ ያጭን ጠጥቶ ወጥቶ ሄደ ይባላል እንጂ እየቀለደኝ ይሁን የእውነቱን ራሱ ነው የነገረኝ። ራሱ አባ መቃርስ ቤት እየለቀኳል እንኪያስ ልርዳ ብሎ የራሱን ዕቃ እያወጣ የተደበቀውን ሁሉ እያወጣ ጫነልኝ። ኋላ ግመሊቱ ተነሽ ብሏት እምቢ አለች። ለምን? ግመሊቱ ከሌባው ትሻላለች። አንዳንዴ እኮ እንስሳት ይይዙና አላለም ተቢው ከኛ እንስሳት ይሻላሉ ያለው እኮ በዚህ ነው። ቢደበድባት የደብድባት እንዴ አባ መቃርስ ምን አለው? አንተ የቀረቀ ኑሮ ይሆናል እኮ እስቲ ፈልግ ብሎ ሲሄድ አንድ ዕቃ ያገኛል። አመቶ ነው አሁን ማለት ነሰማለች። መጨረሻው ግን እውነቱን እሱ ተረድቶ ይቅርታ ጠይቆ ብዙ ነገር ተደርጓል ይባላል። እግዚአብሔር አምላካችን የጻድቃንን በረከት ያሳድርብን። የቅዱስ ዮሐንስ ዘኢየሩሳሌም በረከትም ያሳድርብን። ያን ቀን ቅዱስ ገብርኤል ቅዱስ ቃይናንና ጻድቁ አባታችን አቡነ ማትያን ኢትዮጵያዊ ጻድቅ ኤርትራ ገዳም ያላቸው ዓመታዊ በዓላቸው በ14 አባ አክራ ዮሐንስ አብጥልማ ፊልጶስ የሚባለው ሁለት ካህናትና ሁለት ምዕመናን ሰማዕትነት የተቀበሉበት ነው። በእሳትም በስለትም በቀስትም አሰቃይተዋቸው ያን ታግሰው ስለ እግዚአብሔር ዓለምን ሁሉ ትተው መንግስተ እግዚአብሔርን የወረሱ ቅዱሳን ሰማዕታት ናቸው። በ15 ድንቅ አድራጊው ተወዳጅ ሰማዕት ቅዱስ ሚናስ በጎንደር ወርከር ይሉታል አይደል? ድንቅ አድራጊ ወይም ገባሬ መንክራት ይባላል። ገዳም አለው በዚህ ባህር ዳር ዙሪያ ቅዳሴ ቤቱ አንዲት ጥቆማ ግን ልስጣችሁ። ሰማችኋል? አንድ ጊዜ አንድ እረኛ በጎቹ ሁሉ ህመምተኛ ሆኑበት።
እና ይጨንቀዋል። እንደ ዛሬ ዘመን ሐኪም የለም። በነገራችሁ ላይ ከሰው ከሚያክምና እንስሳ ከሚያክም በጣም የሚከበር ማን ነው? ሰው የሚያክም አይደል? እንስሳ የሚያክሙት ምንድነው የሚባለው? ቬተርናሪ ሜዲሲን ነው የሚባለው። እንዴት ዋላችሁ? ድሮ እዛ ገጠር የምንሰራበት ቦታ ላይ አንድ ሰውዬ ይመጣል። ዶክተር ነው የሚባል። ደስ አለው ባላገሩ። ምን ፈልጎ ያክምናል ብሎ ኋላ ሄደው ሊመረመሩ ምን ቢላቸው ጥሩ ነው? ኧረ እኔ ሰው አላክም። እናሳ የእንስሳ ሐኪም የርኩሱ። በነገራችን ላይ ዛሬ በርኮ በገጠር የርኩሱ ሐኪም ነው የሚባል እኮ የቬተርናሪ ሜዲሲን ዶክተሩ። እውነቴን ነው። ዛሬ ድረስ የርኩሱ ሐኪም ነው የሚሉት። ለምንድን ነው ግን? እንገራችሁ ለምን እንደሆነ። እንዴት ዋላችሁ? እስቲ ለሁሉም ለዚህ ለጉባኤዋንም በሌላ ወይ በግል እንጫወተዋለን። እንደዛ ነው የሚባል። ያዳመጣችሁ ነው። የሚያክምለት የለም። እና አንድ ጊዜ የሆነ የፈለቀ ጸበል የሚመስል ነገር እንዳዘቅት ነገር ጭቃ ሆኖ ወደ ላይ ግን ውሃ ወጥቷል። ይሄ አለ አይደለም? ምንድነው የሚባል? ውሃ የሚበዛበት ሰፈር ምንድነው የሚባል? ረግረጋማ ግን ሌላ ልሳን አለው። ጎንደሬውን አማርኛ አምጥልኝ። ጨቀጨቅ ነው የሚባለው። እንደሱ ነው። በጉ በአጋጣሚ እየተንኳተተ ሄዶ ከዚያ ውስጥ ይወድቃል፣ ይገባል። ሲያወጣው ድኗል። ነገር አገባው። አጋጣሚም መሰለው። እስኪ ልሞክረው ብሎ ሁለተኛውን በጌታ በጉ ሲያስገባው መዳን። ኋላ የሚገርማችሁ ያ የበግረኛ ታዋቂ አጥማቂ ታቀላል። ግን እኮ እያዳነ ያለ ሰውየው ነው። ንገሩኝ፣ ችሎታ አለው? ንገሩኝ፣ ስልጣን አለው? አቅሙ አለው? ከንቱ ነው። እያዳነ ያለ በጸበሉ ያደረ የእግዚአብሔር ቸርነት የቅዱስ ሚናስ ቃል ኪዳን ነው። ለምን ቢባል የቅዱስ ሚናስ ክቡር ስጋው ከጸበሉ በታች ስላለ። አንድ ሰው ምን ሆኖ ጠየቀኝ። በዚህ ዘመን ግራ ይገባኛል። በየቤተክርስቲያኑ ሮቶ እየተሰቀለ ጸበል እየተባለ ሰው ይጠመቃል። በታሪክ አባቶቻችን ያስተማሩን ደግሞ ጸበል ቅዱሳን ነው የሚያፈልቁት ወይ ደግሞ በተአምራት ነው የሚፈልቅ እንጂ በሮቶ አይሆንምና ምን ይሻላል አለኝ። ተዋቸው። በሮቶም ተደረገ ምንም ተደረገ ማዝነው እኔ በሮቶ መደረጉ አይደለም። ሮቶ ማለት ታውቁታላችሁ ትልቁ አንዳንድ ሰውም አለ እንደዚያ ስም ይጠራ ምናምን በልቶ ጠጥቶ ወደ የተነፋ። እንዴት ዋላችሁ? ማዝነው አደራረጉ ነው እንጂ ችግር የለውም። ለምን ቢባል ማይ ጥሩ ውሃ የቅዱሳን ገድል የእመቤታችን ተአምር የጌታችን ቅዱስ ወንጌል በተነበበበት ጊዜ ከውሃነት ወደ ምን ይለወጣል? ስለዚህ ይጠቅማል አይጠቅምም? ማዝነው ግን ሮቶ እየሰቀሉ ጸበል እናጠምቃለን የሚሉ ገቢ ፍለጋ ነው እንጂ ለምእመን የሚያዝን አንድም አገልጋይ ነው ያላውቃል። እኔ ራሴ ቤተ ክህነት ሰው አይደለም? ከካህናት አንዱ አይደለሁ እኔ? ያሳፍራል፣ ይቀፋል። ቅድም ያልኳቸው ነው። ሁሉን መተው ያልቻሉ ሰዎች ጸበል ንግድ አድርገውታል። ዛሬ እጣን ይሸጣል አይደል? ነጋዴው አይደለም ቤተ ክርስቲያን ራሷ እጣን ለማን ትሸጣለች? አንዳንድ ቦታ ስትሄዱ ለምእመን የአቡነ ሀብተ ማርያም ቃል ኪዳን እያሉ አቡነ ሀብተ ማርያም ምእመናን እጣን ገዝተው ያጭሱ ብሎ ክርስቶስ መድኃኒታችን ቃል ኪዳን ሰጥቷቸዋል። ያመመው ሰው ከአቡነ ሀብተ ማርያም ገዳም ሂዶ ታቦታቸው ካለበት ስፍራ ሂዶ ካህኑ ይጠነው ነው። እንዴት ያለ ነገር ነው! ሸቃጭ ገዳማት ሁሉ ሸቃጭ ነው። ከገዳማቸው ትሄዱ ገዳሙ ራሱ የገዳሙ መነኮሳት ሸቃጮች ናቸው። እጣን ምእመናን ከቤታቸው ወስደው እንዲያጨሱ አንድ ምእመን ከቤቱ ወስዶ አጨሰ ማለት ጣዖት ካመለከ ቁጥር ነው። ምክንያቱም እጣን የሚታጠነው ቤተክርስቲያን በካህን እጅ ብቻ ነው። ምክንያቱስ ለጌታችን ወርቅ ከርቤና ምንድን የገበሩለት እጣነ አበው በእንተ ክህነቱ ካህን ሊቀ ካህናት ሰያሜ ካህናት ነህ ሲሉ እጣን አስገብ። እጣንን ከተባረከ በኋላ እንኳን ማጨስ መንካት እንኳን አይቻልም። ማንኛውም ሰው ከቤቱ ማጨስ አይችልም። ከገዳም ግን እንካ ከቤት አጭሰው እያሉ ይሸጡለታል። ዘቢብ ብላ እያሉ ዘቢብ የሚሸጡ ሰዎች አሉ። መድኃኒዓለም ግድ ይስጣቸው። ሌላ ምን እንደ ጉባኤ ባይሆን ሌላ ነበር የምላችሁ። አዎ የእግዚአብሔር ጉባኤ ሆኖ ነው እንጂ እንደ ራሴ እንደ ግል ስሜቴማ ሌላ የምናገረው ነበር። እና ስለዚህ በሮቶም ተደረገ በምን እናንተ በእምነት ተጠመቁ። ግን አደራ እምላችሁ
መፍትሄ ስራይ ከሚደገምባቸው ጸበሎች አትሄዱ። ለምሳሌ ደብረ ብርሃን እዚያ ያሉ ሰዎች ዱርዬዎች ናቸው ብዬ አስባለሁ። ይሄን ሲሰሙ ደግሞ አካኪ ዘራፍ ይላሉ። ምን ታመጣለህ? ጨርቅህን ጣል ከፈለክ። ገንዘብ ለማግኘት ሲሉ ከዜና ስላሴ በላይ ከታምረ ማርያምና ከቅዱሳን ገድላት ከወንጌል በላይ ሰውን የሚሰበስቡት በምንድን ነው? በመፍትሄ ስራይ። መፍትሄ ስራይ በሚባል የጥንቆላ መጽሐፍ አዝናለሁ። እዚያ ያለ ሰው አንድ ሰው የለም ደብረ ብርሃን ውስጥ ይሄን የሚቃወም አንድ ሰው ከካህን ከዲያቆን። ምሳሌው ነገርኳችሁ እንጂ ሌሎችም ጸበሎች አሉ። ግን ሌላ ፈሊጥ ልንገራችሁ። አይ እኔ ስላሴን አምኜ መፍትሄ ስራዩን ትቼ ስላሴን አምኜ ብሄድስ ብትሉኝ ጥሩ ነው። ደህና ዋላችሁ። ሌሎች ድርሳናት መቼስ ድርሳናት ታምራት የተደገሙበትን መፍትሄ ስራዩን ማበላሸት ይችላል? አይችልም። ስለዚህ መፍትሄ ስራዩን ሳይሆን ማንን ፈልጎ መሄድ? ስላሴን ዝትነ ማርያምን ፈልጎ መሄድ። መፍትሄ ስራ አለ ብላችሁ ከሄዳችሁ ግን ሌላ ጋኔን ሰፈርባችሁን የምትወጡ። የዚህ ዘመን ጥምቀት መጥፎ ነገር መሰላችሁ? የዳናችሁ ይመስላችኋል? ጸላዔ ሰናያት በተንኮል ራሱን ይደብቃል። ኋላ ህይወታችሁ ይበላሻል። ስለዚህ መፍትሄ ስራ ብላችሁ አትሄዱ። ነገርን ካነሳው ብዬ ነው። ልክ እንደዛ የበግረኛ እኮ ነው። አጥማቂ አይደለም ግን እንደ አጥማቂ ታየ ግን አይደለም። የቅዱስ ሚናስን በረከት ያሳድርብን። ፍልሰቱ ቅዳሴ ቤት ነው። የዛን ቀን ኢትዮጵያዊ ጻድቅ አቡነ ጴጥሮስ፣ ሌላኛው ኢትዮጵያዊ ጻድቅ አቡነ ገብረ ክርስቶስ ዓመታዊ በዓላቸው ነበር። በ16 ሰዓት ሄደብን ነው ጥቂት አለን። በ16 ታላቁ አባታችን አባ አቡናፍር ከሱ በሚቀድም እመቤታችን ድንግል ማርያም ዝትነ ማርያም ስደት ቆይታ በኢትዮጵያ አፋር ምድር እያለች የእግዚአብሔር መልአክ የመላእክት አለቃ ቅዱስ ገብርኤል ተገልጦ ብስራትኪ ግዝቴ እመቤቴ ማርያም ወይ በሉ እስቲ ደስ ይበልሽ። ምን ነው አለችው? መጀመሪያ ለዮሴፍ ነው የነገረው፣ ኋላ ለሷ ምን ነው አለችው? የሚያሳድድሽ ልጅሽን የሚያሳድደው ሄሮድስ ሞቷል፣ ወደ አባትሽ ወደ ዳዊት ሀገር መመለስ ትችያለሽ ብሎ እመቤታችን በስደት ውስጥ አንድ ትልቅ ደስታ ያገኘችበት ቀን ነው። ቁስቋም የደረሰች ህዳር 6 ነው። ብስራቱን የሰማች ግን ሰኔ 16 ቀን ነው። ይኸውም በኢትዮጵያ ምድር እያለች ነው። ከጻማ ንግደታ በረከት ያሳድርብን። ያን ቀን ታላቁ አቡናፍር ዓመታዊ በዓላቸው ነው። ኢትዮጵያዊ ጻድቅ ናቸው ይባላል። በታሪክ በጣም ጥንታዊ ታሪክ ትንሽ ፍንጮች ነው ያሉ። ከኢትዮጵያ ተነስተው በላይኛው ግብጽ አድርገው በረሃ ገብተው ለ60 ዓመት ያክል በአንዳንድ ጥንት ድርሳናት ለ70 ዓመት ያክል ሰው ሳዩ ሁሉን ትተው ልብስንም ትተው ምግብንም ትተው ሁሉንም ትተው የኖሩ ጻድቅ ናቸው። ታላቁ አቡናፍር ከከዊነ እሳት ማዕረግ የደረሱ ያን ቀን በቤተ ክርስቲያን ታሪክ የተነሱ ቅዱሳን ባሕታውያን ሁሉ በአንድነት ይከበራሉ። የዓለማችን የመጀመሪያው ባሕታዊ ማን ነው ካሏችሁ ሄኖክ ነው። ከሰው ተለይቶ በደብረ ቅዱስ ብቻውን ሆኖ የኖረ የመጀመሪያ ስርዓተ ብሕትውናን ያሳየ። ከሱ በኋላ ከፍ ባለ ብሕትውና የተደነቀና እስካሁን ተወዳዳሪ የሌለው ባሕታዊ እስኪ ጥቀሱልኝ። በብሉይ ኪዳን የነበረ ያልሞተው የተሰወረው ካህኑ ቅዱሱ የለም ካህኑ እያልኩ ተናገሩ እንጂ መልከ ጼዴቅ በሉ። ኧረ በሞቴ ኧረ በደም አዎ ካህኑ ቅዱስ መልከ ጼዴቅ ገዳማዊ ነበር፣ ባሕታዊ። ከሰው ጋር ተገናኘ ተብሎ የተነገረለት ከአባታችን ከአብርሃም ጋር ነው። አንድ ጊዜ ደግሞ የኢየሩሳሌም ሰዎች መጥተው ንጉሱንልን ብለው አናገሩታል ይባላል። በዓለም ታሪክ ባሕታውያንን በሙሉ የምናስብበት ቀን ገዳማውያንን የምናስብበት ቀን ሰኔ 16 ቀን። ታዲያ ባሕታዊነት ምንድነው ካላችሁ ሁሉን ትተን ተከተል። ልጠይቃችሁ ባሕታዊነት ምንድነው? ሁሉን ትቶ መከተል ነው። ታዲያ ባሕታዊ ማለት ብቸኛ ማለት ነው። ደጋግመን እንቃወማለን በዚህ ዘመን ባሕታዊ ገሌ ቆሞስ ገሌ ቆሞስ የሚለው ስም አይጣል እንደው በቃ ቆብ ለጫነ በሙሉ ነው የታደላል። አንድ ሰው በኤጲስቆጶሱ ስር ተሹሞ ገዳማትን የሚያስተዳድር ካልሆነ በቀር ቆሞስ ሊባል ፈጽሞ ከተሆኑ አይቻልም። ሲጀመር መነኩሴም ቆሞስም በከተማ አይኖርም።
ደህና ዋላችሁ። መነኩሴም ቆሞስም ተባል መነኮስም ሁሉ በከተማ መኖር ይቻላል? ንገሩኝ። አይቻልም። ለምን ብትሉ መነኮስ ዚያንሶሱ ማሀገር ውስጥ ሀገር ሐሳዊ ውእቱ ይላል ሥርዓተ አበው ላይ። ከተማ ለከተማ የሚዞር መነኩሴ ሐሰተኛ ነው፣ ሳያጤስሙ ለክርስቶስ እንደ ይሁዳ ክርስቶስን የሸጠ ነው አለና ወረዶ ሙላ አጋንንት እሱ የአጋንንት ደቀ መዝሙር ነው። ከመነኮሳት ራሳችሁን ጠብቁ። ደህና ዋላችሁ። መነኩሴ ትጠላለህ ነው የሚሉኝ አይደለም። እኔ መነኩሴ አይደለም ምጠላ፣ ሐሳውያን መነኮሳትን ነው ምጠላ፣ ሐሰተኛ ግብራቸውን። ቅዱሳን መነኮሳትማ በየገዳማቸው አሉ። ስለዚህ ከአጋንንት ደቀ መዛሙርት ራቁ፣ ክርስቶስን ከሸጡ ሰዎች ራቁ። ከሐሰተኛ ሰዎች መራቅ አለብን። ይሄን ሲሰሙ ያዝናሉ፣ ይበሽቃሉ ወይ? ልንረዳቸው አንችልም። ቀኑ ሲደርስ እንዴት ዋላችሁ? ቀኑ ሲደርስ ሁለት ምርጫ ነው ያላቸው መነኮሳት። ቀኑ የደረሰ ጊዜ ወይ እግዚአብሔር ጠርጎ ያጠፋቸዋል በጊዜው፣ ካልሆነ ደግሞ ባለጨንገሩን የላከ ጊዜ ባለጨንገሩ ሁሉንም ሰብስቦ አንድ ቦታ ያጉራቸዋል። ፍጻሜያቸው ከዛ ይሆናል። ይሄን የምትነግረን ምንድነው? ገብቷችኋል? ከገባችሁ ጥሩ፣ ካልገባችሁም ጥሩ፣ ችግር የለም። ደህና ዋላችሁ። መነኮሳት ላይ ስለመፍረድ አይደለም፣ ይሄ አይደለም፣ ስለ ቤተ ክርስቲያን ግፍና መከራ ነው። ይኸውልህ ባይታዊ ማለት ብቸኛ ማለት ነው፣ የተለየ ማለት ነው። ከማን ብትሉ ከዓለም፣ ከፈቃዷ፣ ከኃጢአት፣ ከሰው ከነዚህ ሁሉ ካልተለየ አንድ ሰው ባይታዊ ሊባል አይችልም። እግዚአብሔር የቅዱሳን ገዳማንን በረከት ያሳደርብን ያሳደርብን። የዚያን ቀን አጼ ኩኖ አምላክ የሰሎሞኒክ ዳይናስቲ የሚባለው የሰሎሞን ስርወ መንግስት ዳግመኛ መሰረቱት የሚባሉት ጻድቅ ንጉስ ገድል አላቸው። ካገኛቸው አንበቡት። የአጼ ኩኖ አምላክ ረፍታቸውን ገድልም መልክም አላቸው። እኔ ሁለቱም አለኝ እና አመታዊ በዓላቸው ነው የረፍት በዓላቸው አጼ ኩኖ አምላክ። ከታሪካቸው ሁሉ የሚያስገርመኝ ልንገራቸው። በጣም ብዙ ተገፍተዋል። እናታቸው ወልዳ በረሃ ላይ ምጥ ይዟት ባሪያ አገልጋይ ስለነበረች ሄዳ በረሃ ላይ ምጥ ይዟት ወልዳ እትብቱን አትባ ትታቸው ሄደች። እናት ሲባል ሁሉ እናት አንድ አይነት አይደለም። ከዛ አንዲት ሴትዮ መታ ሀብታም ሴት ወስዳ እንደ ባሪያ ከቤት አሳደገች እና አንድ የበቃ ባይታዊ ከሐይቅ እስጢፋኖስ ተነስቶ እዛ ሀገር ይሄዳል። አምሃራ ይባላል፣ የቀድሞ ወሎ ማለት ነው። አማራ ሲባል ከሰማችሁ ቤተ አማራ ይባላል። እዚያ ነው፣ እንደዚያ ነው ስሙ ጥንት፣ የዛሬ 800 ዓመት አካባቢ ማለት ነው። ያ መነኩሴ የበቃ ነውና ጸሎት ሲያደርግ ቆይቶ በመካከሉ ዶሮ ሲጮህ ጸሎቱን ማይተም አድርጎ እንትን ብሎ ሳቅ አለ እና የቤቱ ባለቤት አየው። አባቴ ምን ነው ሳቅ አለው። ኧረ ደህና አለው። ቢያደርገው ይሰራል ነገር። እባክህ ንገረኝ ምንድን ነው ያሳቃለው? ዶሮ አይ ዶሮ ያለውን ሰምቼ ነው ሳቅኳል። ዶሮ ምን አለ ቢለው የኔን ራስ የበላ ይነግሳል ብሎ ነው ያለ ብሏል። ያን ዶሮ እዚያ በኋላ ያ ባለቤት ጠብቀዋል ሊነግስ ማለት ነው። ኋላ አንድ ቀን ዘላለም ባለቤት ተጨንቅ ያለና የቤቱን አገልጋይ ገረዲቱን ይባላል በዛ ዘመን ጠርቶ ይሄን ዶሮ ስሪልኝና ለኔ አብይ ብሎ ይላታል። ምን ብታረግ ጥሩ ነው? ሸክ አድርጎ ይሰጣት ራሱን በእኛ ባህል ብዙ ያልተለመደ ማለት ወሩራ መጣል ከእሳት ውስጥ መጣ። አምጣው በል ትንሽ ደቂቃ ካለማ እስቲ እንሞክረው አሳርፈን እንደው እንዴት ዋላችሁ? መብራት ኃይልም አጠበኛ አድርጎናል። ሮብሮ እየጠበቀን የሚያጠፋው ቅድም ምህላ ላይ ስቅትን ያለ እንዴት ብለን እንሰማማ? እንዴት ዋላችሁ? እዛ ስጥለው ምግብ ስለማይሰጡት እርቦት በጣም ጭንቅ የሆነበት ማን አለ? ይኩኖ አምላክ ስለ ራበው ያችን ራስ አንስቶ ልም አድርጎ በልቶ አይጣል አይደል? የተነገረው አይቀር። ኋላ አጼ ይኩኖ አምላክ ነገሰ፣ ግን ብዙ ግፍ አሳልፏል። እግዚአብሔር በረከቱን ያሳድርብን። ዮሴፍ አረጋዊ ቅድስት ሰሎሜ ዓመታዊ በዓላችን የዚያን ቀን በ17 በእውነቱ ከማንን ጀምር? ከአባ ለትጹን ጀምር። በእነዚህ ቅዱሳን ስም ልብስ የሚያለብስ የተራበ የሚያጎርስ ምንኛ የታደለ ነው። አባታችን አባ ለትጹን ጽድቃቸው ትሩፋታቸው ከመምህራቸው ከአባ ይስድሮስ የተማሩት በ4ኛው ክፍለ ዘመን የነበሩት እግዚአብሔር ከጻድቃን የሚበልጡ 4 ወዳጆች አሉኝ ብሎ በበረሃ ላሉ ቅዱሳን ሲናገራቸው ከአራቱ አንዱ አባ ለትጹን ነበሩና ከገድላቸው ሁሉ የሚያስደንቀው አንድ ሰው የሰውን ክፋት ተመልከቱ።
ሁሉን መተው አለመቻል ያለውን ጣጣ ተመልከቱት። ቄስ መሆን ፈለገ። የዛ ዘመን ሰዎች በጉቦ የሚታለሉ ስላሉ ነው ሹሙና አላቸው። እምቢ አሉት ጳጳሳት። ለምን? ለዚያ የተገባህ አይደለም ማለት። ከሌላ ሀገር ሄደና ቄስ ነኝ ብሎ ተቀጠረ። ሄዱ። አስባችሁታል? ቅስና ያለው ሰው ገብቶ የጌታችን ስጋው ደግሞ ላይ መጫወት ጀመረ። ሎቱ ስብሐት። ምን ቢያደርግ ጥሩ ነው? ትልቁ በደል ሐሰት። ቄስ ሳይሆን ምን አለ? ቄስ ነኝ አለ። ሁለተኛ በደል ካህን ሳይሆን በጌታ ስጋው ደግሞ ላይ ቀለደ። ከሁሉ የከፋው ምንድነው ታውቃላችሁ? የሚጠላው ሰው ሲመጣ መርዝ እየቀላቀለ ይሰጠው ነበር። እዚህ ላይ አንድ ጥያቄ ይነሳል። እንዴት የጌታችን እንዲያ ያለ የዘላለም ሕይወት የሚሰጥ ክቡር ስጋው ክቡር ቅዱስ ስጋው ክቡር ደሙ ላይ እንዴት እንዲያ ያለ ነገር ተጨምሮ ሊገል ይችላል ካልከኝ፣ በቤተክርስቲያናችን ትምህርት መሰረት መርዝ እንኳን ብትጨምርበት አይሰራም፣ ያጠፋዋል። ነገር ግን ትልቁ ችግር መርዝ የሰጣቸው ሰዎች ስጋው ደሙ የማይገባቸው ሰዎች ናቸው። ሲሰጣቸው ስጋው ደሙን መልአከ እግዚአብሔር ስለሚወስደው እነሱ አፍ ላይ የሚቀርብ ነው። ደህና ዋላችሁ። መቅሰፍት ነው ለነሱ። ይሄ ሰው ካህን ነኝ ብሏል፣ ነገር ግን ጦር ይነሳበታል። ኋላ ገዳም ሄደ። አበምኔት ሆነ። ጭራሽ ችግር አለ። ጦር ይነሳበታል። የዝሙት ፍላጎት የት እንደሚሄድ ታውቃላችሁ? ይቀፋል። እናቱ ጋር እናቱን 10 ጊዜ አስገድዶ እንዲህ ያለ ጸያፍ ነገር አድርጎባታል። የሚገርመው ነገር ከ10ሩ በአንዱ ጸነሰች። መርዝ አጠጥቶ ህፃኑን ገደለው። ይህንን ሁሉ አድርጎ በአበምኔት ወንበር፣ በነገራችን ላይ ከዚህ የከፋ ሰው ዛሬ አይኖርም ብላችሁ ነው በዛ ወንበር የተቀመጠ? በአበምኔትነቱ አይደለም፣ በከተማ ባለው ወንበር ስንት ክፉ ሰው አለ። አይጣል ነው። ይሄ ሰው ሊሞት ሲል የሚገርማችሁ ነገር አጋንንት ደስ አላቸው፣ ተሰብስበው ይጨፍሩ ነበር። ይሄን ማና ያባለት ጾም ሄደ፣ ጠየቀው። ምንድነው አለ። ይሄን ሁሉ ነገረው። እኛ ስንሰማ ቀፎን አላል። አባለት ጾም ግን እዚያችን ነፍስ አዘነ። ያችን ነፍስ አጋንንት ወስደው ሲወል ሲጥሯት እግዚአብሔር ሲጸየፋት አየ። መማር ማለት ይሄ ነው። ጌታችን በወንጌል አልቦ በሉስቲ አልቦ በደም አልቦ ዘአቢ ወይ ሄይስ እምዝ ፍቅር ከዚህ የሚበልጥ ፍቅር የለም አለ። ምን ትለኝ እንደሆነ ከመብእሲ ዘይሜጡ ነፍሶ ቤዛ አይርክቲው ለወዳጆቹ ራሱን አሳልፎ ከሚሰጥ ሰው በቀር ፍቅር የለም ብሏል። እንዴት ዋላችሁ? ተመስገን። አረብስና ለምን ብትሉ የህመም የምንጩ እዚህ በልቤና በጉሮሮዬ መካከል ነው ያለ ችግር። እንደዚያው ቀስ ብሎ መናገር ይቻላል። መድኃኒዓለም ይማረን። ይሄንን አሰበና እያዘነ ወደ በዓቱ ሄዶ ንስሐ መቀበል ጀመረ። ራሱን ይቀጣ ጀመረ። ራሱን የሚቀጣ ይቅር በለው እያለ አይደለም፣ ይቅር በለኝ እያለ። ሰምታችሁኛል? ይቅር በለው እያለ አይደለም። ምን እያለ? ይቅር በለኝ እያለ። ልክ እርሱ እንደበደለ እንደራሱ ኃጢአት አድርጎ ማለት ነው። ሲያዝን ሲያለቅስ ራሱን ሲቀጣ ያንድ ድፍን ዓመት ንስሐ ከወሰደ በኋላ ሞተ። ከመከራው ብዛት ሞተ። አባለት እሱን ቅዱስ ሚካኤል መጥቶ ከእግዚአብሔር ታዞ ከሞት አስነሳውና ይበለከ እግዚ ጌታ እንዲህ ይልሃል አትድከም በከንቱ አልምረውም ብሎሃል ይለዋል። ቅዱስ ሚካኤል ሲሄድ አሁንም ራሱን በንስሐ መቅጣት ይጀምራል። አሁንም ሌላ ዓመት ራሱን ቀጣ። እንደገና ሞተ። ቅዱስ ሚካኤል ይመጣል፣ ያስነሳዋል፣ ተው ይለዋል። 5 ጊዜ እንዲህ ሞቶ ተነሳ። ለኛ ስንሰማው በታሪክ ደረጃ ቀላል ይመስላል። በ6ኛው ግን ባህር ውስጥ ሰጥሞ ተሰቃይቶ ሲሞት እግዚአብሔር መድኃኒታችን ወርዶ መላእክትን አስከትሎ ጻድቃን ሰማዕታትን ይዞ ከሞት አስነስቶ ወዳጄ ምን ትለኛለህ አለው። ማርልኝ አለው። አልመርም አለው። እንኪያስ አለው ካልማርከውማ እኔንም እሱ ካለበት ሲኦል ከተተኝና መከራውን ልሳተፈው አለ። ደህና ዋላችሁ። ጌታችን ወአንከረመ የዋሃቱ እንደሚለው ከየዋህነቱ ከፍቅሩ የተነሳ ጌታችን ያችን ነፍስ አምጡ አለ። ወዳጄ ለትጾም ይችን ነፍስ እንዳልምራት ጨርሶ ምሕረት አይገባትም፣ እንዳልኮንናት እንዳልፈርድባት ያንተ ንጽህና ፍቅርና የዋህነት አስገድዶኛልና ብሎ በእጆቹ እሽት አድርጎ እፋላት ወኮነት ከመዘኢተ ፈጥረት አለ። ይች ነፍስ ሲኦልም ውስጥ የለችም፣ ገነትም ውስጥ የትም የለችም። ምን አደረጋት? እንዳልተፈጠረች አደረጋት።
እንዲህ የሚያደርጉ ቅዱሳንን ወዳጅ መያዝ አይገባም? እንኳን ልብስ ማልበስ ስጋችን ቆርሰልን መጽውትላቸው አይገባም ነበር? ስለ አባ ለትጹር ማለት አይገባም ነበር? እግዚአብሔር የጻድቁን በረከት ያሳድርብን። ከዚያው ታሪክ ሳንወጣ ታላቁ አባ ጰላሞን ከአባ እንጦንስ አረገ ትውልድ ሁለተኛው አባት 60 ዓመት ያክል በገድል ሲኖር እንኳን ኃጢአት ሊሰራ ስቆ የማያውቀውን ጻድቅ ጥንቃቄ ስላላደረገ ሰይጣን አሳሳተው አይደል? እንዴት ያለ ስህተት ብትሉ መንገድ ላይ ሲሄድ እንቅብ ሊሸጥ የእግዚአብሔርን ስም የሚጠራበት ቦታ ላይ ሳይጠራ ቀረ ባቃጣ። እንዴት ዋላችሁ? የእግዚአብሔርን ቸርነት ማወቅ ቢያቅተን የሰይጣንን ክፋት እንዴት ማወቅ እንደተሳነው የዚህ ዘመን ትውልድ እንዴት እንደተሳነን ይገርመኛል። በሞት የግን እስኪ ጥያቄ ልጠይቃችሁ። ዛሬ ቤተክርስቲያንን እንዲህ መጫወቻ የሚያደርጓት የምናደርጋት ሰዎች ክርስቲያን መሆናችን የሚጠረጠርበት ምክንያት እንደሆነ ታውቃላችሁ? የእግዚአብሔርን ፍቅር እንተው እናቆየው፣ መንግስተ ሰማያትንም እናቆየው። ገሃነመ እሳት የለም። ደህና ዋላችሁ? እንዴት ዋላችሁ? አንዳንዱማ እመቤታችንን ዞር ብሎ በታድሶ እንቅስቃሴ ውስጥ ያሉ አሉ። ዛሬ በየመድረኩ የምናውቃቸው እዛ ውስጥ ሄዶ እመቤታችን ላይ የማይገባ ነገር ሲናገር ቆይቶ መንገድ ላይ መድረክ ላይ ሲወጣ ቆቡን አሳምሮ መስቀሉን ይዞ እመቤታችን የጌታ እናት ምናምን ሲል ምዕመናን ልልበሉ። የኛ ህዝብ ደንቆሮ የሚለው ቃል ያንሰዋል። የማን ያደነቆረው? እኛ ደንቆረን ያደነቆረን። አንድ ቀን አንድ ሰው መጣና ጳጳስ ከሆነ ስፍራ እኛ ደብር እመቤታችን ላይ የማይገባ ነገር ይናገራል። እኔ ደግሞ ማልችለው ጸያፍ ነገር ሲናገር ቆይቶ ያንን ሲጨርስ እዛ ግቢ ያለው በሙሉ ምን ቢል ጥሩ ነው እልላል። አባ ገብረ ኪዳን አንድ ነገር ሲሉ ሰምታችኋል? በጣም ይወደድኩላቸው። የሆነ ቪዲዮ ተቆርጦ አይችልም። እንደዚህ ዘመን ስብከትስ የኢትዮጵያ ምዕመናን የማይሰሙ መሆናቸው ብቻ ለአንዳንዱ ማዳምጥ መሆናቸው እና የዛ ቀን እውነቴን ነው እልል ሲባል መጀመሪያ ተመሳጨው፣ በኋላ ግን ተመስገን እመቤቴ፣ ምክንያቱም ስላልሰሙ ነው። ጭራሽ ምን እንደተባለ አልሰሙ። አይጣል እኮ ነው። አይ ጎንደር፣ አይ ኢትዮጵያ፣ አንቺ ኢትዮጵያ ይላሉ አባቶቻችን። መድኃኔዓለም ይማረን። ይህንን አባት ለማሳት ዲያብሎስ በሐሰት በምትሃት ከተማ ገነባ። አስባችሁታል? ከተማ ገነባ። ሰው አጋንንት ሰው መስሎ፣ አንዱ ጋኔን ሴት መስሎ፣ ባሏ የሞተባት ሴት መስሎ ያስከውን ልግዛ ትለዋለች፣ ታስገባዋለች፣ እግሩን ታጥባዋለች። ይሄን ሁሉ የሚያደርግ እኮ ጸላይ ስናያት ነው። ምግብ ብላ ትለዋለች፣ አብልታ ታጠጥ። ሲሰክር አውሮተኛ። የሚገርማችሁ አባ ጰላሞን በልቷል አልበላም? ንገሩኝ። አልበላም። አያችሁት? መከራ አብሯት ተኝቶ ነበረ። ዝሙት በተግባር አድርጓል አላደረገም? ድንግልናውን አጥቷል። የሚያሳዝነው ነገር በምትሃት ኋላ ንፋስ መጥቶ ማጅራቱን ሲመታ ወደቀ፣ ነቃ። ሰይጣን ቁጭ ብሎ እዛ ሲሳለቅበት፣ ከተማ የለ፣ ቤት የለ፣ ምን የለ፣ ምን የለ። ከዚያ በኋላ ሲያለቅስ ሲጮህ እግዚኦ በስምከ አድኅነኒ፣ መዝሙር 62 ወይ 63 ያለች አይለ ቃል ካልተሳሳትኩኝ፣ እግዚኦ በስምከ አድኅነኒ፣ አቤቱ ስለ ስምህ ብለህ አድነኝ እያለ ሲያለቅስ ወዳጄ ጰላሞን አይዞህ፣ ለትጹን የሚባል ወዳጄ ተራራ ላይ አለና እዛ ሄደ እሱ ያማልህ አለ። ሄዶ 3 ቀን አለቀሰለት። እግዚአብሔር ምሕረት ሰጠው፣ ቃል ኪዳንም ሰጣቸው። ምን ብሎ? ጰላሞን የሰራውን ኃጢአት በሰይጣን ራስ ላይ አደርጋለሁ። እሱ ብቻ አይደለም፣ ክርስቲያኖችን ሁሉ ያሰራቸውን ኃጢአት በፍርድ ቀን በሰይጣን ራስ ላይ መልስበታለሁ ብሎ ጌታችን ተናግሯቸዋል። የጻድቃኑ በረከት ይደርብን። ያን ቀን ታላቁ አባት አቡነ ገሪማ በሮም ካሉ ግዛቶች በአንዱ ንጉሠ ነገሥት የነበሩ ንግስናቸውን ትተው በአንዲት ደብዳቤ ዓለምን ትተው ሁሉን ትተው በአንዲት ደብዳቤ ንግስና ትተው ግብጽ፣ ከግብጽ ኢትዮጵያ፣ አክሱም፣ ከአክሱም በስብከተ ወንጌል ሲያገለግሉ ቆይቶ ኋላ አድዋ ገዳመ መደራ ገቡ። መደራ ገብተው የተጋደሉት ገድል የሰሩት ትሩፋት ስንቱ ይቆጠራል። በተለይ ታምራታቸው አቡነ ገሪማን ምን ጠቅሳባቸው? በተለይ ከታምራታቸው አንደኛው ዛሬ የተገኘና የዓለማችን የመጨረሻ ጥንታዊ ወንጌል የሚባለው የገሪማ ወንጌል የሚባለው ይሄ ጎስፔል ኦፍ ገሪማ የሚሉት ያንን ሲጽፉ ፀሐይ ልትጠልቅባቸው ልጅ ልክ እንደ ኢያሱ ፀሐይን ገዝተው አቆሙ።
ብዕራቸው ቢወድቅባቸው ሊያነሱት ቢሉ የወይን ዛፍ ሆኖ በቅሎ እዚያው ላይ ያገኙ። ብዕራቸው እጃቸው ላይ ቢወድቅ ምራቃቸውን ቢተፉ ጸበሉ መፈለቀ። ወይን ለአገልግሎት ቢፈልጉ ከአለቱ ላይ ቢተክሉት በቅሎ ለዕለት መስዋዕት ደርሶላቸዋል። ከሁሉ ሊቁ ቅዱስ ያሬድ ወደ ደብረ መደራ ሄዶ ቅዱስ ያሬድና አቡነ አረጋዊ በአንድ ዘመን የነበሩ ሄዶ ያዩ የሰሩትን ስራ አየ። ምን አደረጉ? ጠዋት ስንዴ ዘሩ፣ ለቅዳሴ ሰዓት ደረሰላቸው። ያንን አጨዱትና የት ላይ አወጡት? ግራር ላይ። ከዛ 2 በሮችን ከግራሩ ላይ አወጡና አበራዩ። ስንት እንቅብ አወጡ? 77 እንቅብ አወጡ። ያንን ለመነኮሳት ጓደኞቻቸው ልከውላቸዋል። ለነዳ የሚሰጠው ለመስዋዕት የሚሆነው ለመስዋዕት ሆኗል። ይህንን ያየ ቅዱስ ያሬድ ምን አለ? አባ ገሪማ በርስቲ ጸሎትከ ትባርከኒ አለና ነጋ ይዘር ኪነቱ ወሰርከ ያርግ ራይቱ አለ። አባ ገሪማ ጠዋት በጥበብ ይዘራል፣ በሰርክ አዝመራውን ይሰበስባል አለ። ይሄ አስደናቂ ነገር ነው። ቅዱስ ያሬድም ይደንቃል፣ አቡነ ገሪማም ይደንቃሉ። ኋላ ጌታችን መጥቶ ቃል ኪዳን ሰጣቸው። ስምህን የጠራ መታሰቢያን ያደረገ ዝክርን የዘከረ ደብርህን ያነጸ ማይሌትህን የቆመ የብርሃን ልብስ አለብሰዋለሁ መንግስቴን አወርሰዋለሁ ብሎ ቃል ኪዳን ሰጥቷቸዋል። በኋላ ደግሞ የምስራች ሞትን አታይም ብሔራውያን ትገባለህ አላቸው። መላእክት መጥተው እየዘመሩ ታቅፈው ወደ ብሔራውያን አስገብተዋቸዋል። የእሳቸውን በረከት ያሳድርብን። አባታችን ቅዱስ ተክለ ሃይማኖት ያንተ ሰማዕትነታቸው በሰማዕትነት ተቀብለዋል። መጀመሪያ በምድረ ዳሞት ሞተለሚ በሚባል ንጉስ ሰማዕትነት የተቀበሉ ሰኔ 17 ቀን ነው። ከእሳቸው ጋር 78075 ሰው አብሮ ተሰውቷል። የዚያን ቀን ብዙ ሰው አልቋል። አቡነ ተክለ ሃይማኖት ኢትዮጵያዊቷ ቅድስት አርሴማ ጻድቋ ዓመታዊ በዓሏ ነው። ዛሬ በ18 ሰዓታችንም ስለከሄደብን አባታችን ድማያኖስ በአንዳንድ ትውፊት ድርሳነ ሚካኤልን ለመጀመሪያ ጊዜ ጻፈው የሚባል ይሄ ቅዱስ ሰው ነው። አባታችን ድማያኖስ የመጀመሪያው የግብጾችን ድርሳነ ሚካኤል አሁን ያለው የኛ እንኳ የአክሱሙ አባ ጻድቁ አቡነ ዮሐንስ ናቸው። እነዚህ ያዘጋጁት መንፈስ ቅዱስ ያደረባቸው ናቸው። አባ ድማያኖስ ቅዱስ የስድሮስ ዓመታዊ በዓላቸው ነው። ነገ ስንት ነው? 19 ቅዱስ ጊዮርጊስ ሐዲስ፣ አባ ብሶይ አኖ፣ አምስቱ ሐራ የሚባሉ 5 ቅዱሳን ሰማዕታትና ኢትዮጵያ ውስጥ ከነበሩ በ6ኛው ክፍለ ዘመን ከነበሩ ታላላቅ ቅዱሳን መካከል ጻድቃን ዘደብረ ቋዓት የሚባሉ ቅዱሳን ነበሩ። እነሱ ዓመታዊ በዓላቸው ነው። በ20 የእግዝእትነ ማርያም ዓመታዊ በዓሏ ነው። እሱም ሕንጸተ ቤተ ክርስቲያን ይባላል። ያን ቀን ነብዩ ቅዱስ ኤልሳ ዓመታዊ በዓሉ ነው። ጳውሎስ በርናባስና ሐዋርያት ዓመታዊ በዓላቸው ነው። በ21 የእግዝእትነ ማርያም ዓመታዊ የኪዳን በዓል ቅዳሴ ቤቷ ነው። ሰኔ ጎልጎታ የማትደግሙ ሰዎች የዚያን ቀን መድገም አለብን። ከሌላችሁ ግዙ። ሰኔ ጎልጎታ ያስፈልጋል። እንዲህ ባለው ዘመን ደዌ ሲጠናባችሁ ሰኔ ጎልጎታ እየደገማችሁ እቤት ያለውን ጸበል መጠጣት ጥሩ ነው። ለብዙ መርዝ በተለይ ከኒና የምትወስዱ ሰዎች ደግሞ አንዲት ምክር ፈሊጥ ልንገራችሁ። አብዛኛው የምንወስደው ከኒና ከምን እንደሚሰራ ታውቃላችሁ? ነገር አራውና ቃል ነው ያናቀም በሉኝ። እንዴት ዋላችሁ? የሕክምና ሙያ ያላችሁ ሜዲሲን የምትማሩ ልጆች ትኖራላችሁ። እናንተ ታውቃላችሁ? ስፔሻሊስት የሚባለው ዶክተር ከኒናው ከምን እንደሚሰራ ያውቃል? አያውቅም። ተውትና ፋርማሲስቱ ሊቅ የሚባል ምንድነው? ከዛ ያለውን የጻፉለትን አይቶ ነው። እንዳልዋሽ በምን አወቀው? ከኒና አትወሰዱ አይደለም። ነገር ግን ይሄ ያለመዳችሁት አዳዲስ ዘመናዊ ከኒና በተለይ ክትባት ነገር ሲመጣ በተለይ ህፃናት ልጆቻችሁን ስታስከትቡ ሰኔ ጎልጎታ ደግማችሁ ጸበል አጠጧቸውና ወስዳችሁ አስከትቡ። ለምን እንደምን ላይገባችሁ ይችላል፣ ግን አድርጉ። ከኒና የምትወስዱ ሰዎች እነዚህ ሰኔ ጎልጎታ ጥሩ። ታዲያ ዘወትር የምትደግሙ እድለኞች ናቸው። ይረዝምብናል ነው የሚል ቀድሞ ከ7 የተከፈለ ነበር። ዛሬ ግን ያለው ከ7 የተከፈለው አይደለም። አንድ ስለሆነ መክፈያውን ቦታ ሰው ለመለየት ይከብደዋል። በ21 ግን የሌላችሁ ገዝታችሁ ሰኔ ጎልጎታ ማንበብ አለብን። አደራ ገንዘብ የለንም ካላችሁ ተዋዋሱ፣ ከሌላችሁ ይገዛላችኋል፣ ጠይቁ። ያን ቀን ሐዋርያው ቅዱስ ቶማስ ሰማዕቱ፣ ቅዱስ ጢሞቴዎስ ዓመታዊ በዓላቸው ነው። ቅዱስ ባስልዮስን እናከብረዋለን የዚያን ቀን። በ22 የዋህ ጳውሊ ጻድቁ እና ቆዝሞስ ድማያኖስ ሰማዕታት። በ23 የደገኛው ጻድቅ የእስራኤል ንጉስ የቅዱስ ዳዊት ልጁ ጠቢቡ ቅዱስ ሰሎሞን ዓመታዊ በዓሉ ነው።
ሰኞ ዝክረ ቅዱስ ዳዊት ወዝክረ ቅዱስ ሰሎሞን እዚያው መደበኛ ጉባኤያችን ላይ ይኖረናል ማለት ነው። ያን ቀን ሰማዕቱ አባ ኖብ ዓመታዊ በዓሉ ነው። በ24 ተወዳጅ ቅዱስ ሰው አባ ሙሴ ጸሊም ኢትዮጵያዊ ጻድቅ አደራ እንድናከብረው በ24 አባ ሙሴ ጸሊም። በ25 ክረምት ይገባል። ሐዋርያው ቅዱስ ይሁዳ አባ ጴጥሮስና ጌታችን በተሰቀለ ጊዜ እጁን ታጥቦ ጌታን አሳልፎ የሰጠው ማን ይባላል? ጲላጦስ። በኋላ ቅዱስ ተብሏል። ቅዱስ ጲላጦስና ሚስቱ አብሮቅላ የዚያን ቀን ዓመታዊ በዓላቸው ነው። ዛሬ ሳምንት መሆኑ በ25 እንግዲህ መድኃኔዓለም ከክረምት መግቢያ ያገናኘን በቸርነቱ ያገናኘን። ታዲያ ማጠቃለያው ምንድነው ትለኝ እንደሆነ ያችን ቃል ላንብብላችሁ። አይ ንፋሱ ገልብጦታል ወደዚህ። የቅዱስ ማቴዎስ ወንጌል ምዕራፍ ስንት ነበረ? ነገሩኝ እንጂ 19 ቁጥር ስንት? 27 መጨረሻ ላይ ጌታችን እንዲህ አለ ሁሉን ተተከተለ ምን እናገኛለን? ይሄን ታገኛላችሁ። ይሄን የተወ መንግስተ ሰማያትን ይወርሳል ካለ በኋላ በመጨረሻ ቁጥር 30 ላይ ያላት እንዳትረሱ፣ ነገር ግን ብዙዎች ፊተኞች ኋለኞች ይሆናሉ፣ ኋለኞችም ፊተኞች ይሆናሉ። ለዚያ ነው አይደል መልክአ ኢየሱስን የደረሰው ደራሲ ነዳያን በእንቲአከ ይወርሱ ክብረ ወቀደምትኒ ይከውኑ ድህረ። እንዳትረሷት ነገሯቸው ለሰዎችም ፊተኞች ኋለኞች ይሆናሉ። እኔ እንዲህ ነኝ አትበል፣ ሰባኪ ነኝ፣ ቄስ ነኝ፣ ጳጳስ ነኝ፣ መነኩሴ ነኝ አትበል። ተው ትወድቃለህ። ዛሬ አመንዝራ፣ ዛሬ ሌባ፣ ሽፍታ የምንላቸው ሰዎች ቀድሞ ሊገቡ ይችላሉ። ወቀደምትኒ ይከውኑ ድህረ፣ ፊተኞች ኋለኞች ይሆናሉ፣ ኋለኞችም። ይህን ሲተረጉሙ አባቶች ምን ይኖራል? ፊተኞች የተባሉ ፈሪሳውያን ጸሐፍት ሊቃነ ካህናት ናቸው። ኋለኞች የተባሉ ሐዋርያት ናቸው። እግዚአብሔር ያከበራቸው የአይሁድ ካህናት ክርስቶስን ሰቅለው ተዋርደዋል። አይሁድ የሚንቋቸው ሐዋርያት ግን ክርስቶስ አክብሯቸው ከነሱ በላይ ሆነው የእግዚአብሔር መንግስት ወርሰዋልና ነው። መድኃኔዓለም ከፊተኞች እንጂ ከኋለኞች አያድርገን። የንጹሐንን በረከት ያሳድርብን። ለምስጋና እንነሳ። Terima kasih.
ኦ መዝገበ በረከት መዝገበ ቅዱሳት መዝገበ መዝገበ መድኃኒት መዝገበ ባሕርነ በእዴኪ በከመ ባረኪ ወለኤፍሬም ጎርኪ በበረከተ ወልድኪ ወአቦ መንፈስ ቅዱስ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ወለዓለመ ዓለም። ሰላም ለአብ ዘእምቅድመ ዓለም ለጋሲ ወለሰላም ሥጋ ማርያም ለባሲ ለመንፈስ ቅዱስ ሰላም ኃጢአት ዓለም ደምሳሲ ኃይል የሥላሴ ወፀወነ የሥላሴ በስመ ሥላሴ ተረክብ ከይሲ ለአህቤ ዳዊት ንጉሠ እስራኤል ባለ መዝሙር ሰናው በመቃታ በሆነ ነገር ወንካሪ ሁሉ አምሳል ከነሰቦ ለእግዚአብሔር ልዑል ወከመ አወድስ ለማርያም ድንግል ዘጸሩ ማርያም ለጽዮን ድንግል ወላዲተ አምላክ ማእመን ሰዓሊተ ምሕረት ለወልደ ሰብ ሰዓሊ ገና በክርስቶስ ወልድኪ እስራኤል ኃጢአቱን ሰዓሊ ገና ቅዱስ ጸሎታ ለማርያም ወስለታ ያደንን ለማትወልዳ ጸሎታ ለማርያም ወስለታ ለሕዝበ ክርስቲያን ይቀበል ለማትወልዳ ጸሎታ ለማርያም ወስለታ ለብሳተ ሙታን ያደኑ ለማትወልዳ ጸሎታ ለማርያም ወስለታ ለመካናት ደብረ መድኃኒቱ ደብረ መንግሥት ለቤተ ክርስቲያን ቅዱስ ሀገሪቱን ኢትዮጵያ ይቀቡን ለማትወልዳ ጸሎታ ለማርያም ወስለታ ለአገብርታው ላይ ማታ ይኩንነ ከመወልታ በጸሎትሽ ወስደተሽ ለአቡነ ጽዮን ለቅዱስ ኤፍሬም ለአባ ሕርያቆስ ለአባ ጊዮርጊስ ለአባ ሳሙኤል ለቅዱስ ለክርስቶስ ለያሬድ ባሕርይታ ለአባ ኪሮስ ለአባ መብዓ ጽዮን ለአቡነ ዘርዓ ያዕቆብ ለብፁዕ ገብረ ክርስቶስ ለቅዱስ ዮሐንስ አፈወርቅ ለአባ ስዬ ለአባ ዮሐንስ ዘደማስቆ ለአባ ሳሙኤል ዘደብረ ቀለሞን ለቅዱስ ዮሐንስ ወለነጎድጓድ ለቅዱስ ቄርሎስ አምደ ሃይማኖት ለአቡነ አብይ ለንጹሐን አንስት ለክቡራን ሐዋርያት ለጻድቃን ሰማዕታት ለደናግል መነኮሳት የተለመንሽ ድንግል እመቤታችን ለእኛም ትለምኝ። ጸሎት በድንግልና ጸሎት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ልቡን ጥበቡን ፍቅርሽን መዓዛሽን በልቦናችን ሳይልን አሳድሪልን። ቸር መድኃኔዓለም ፈጣሪያችን የእመቤታችን ቃል ፍቅሯን ንጹሐንን በረከት እንዲያሳድርልን። ሀገራችን ቤተክርስቲያንን በሰላም እንዲጠብቅልን። የሞቱትን ነፍሳቸውን እንዲያደርግልን ሕያዋንን እንዲጠብቅልን። በደዌ በእስራት በመከራ በስደት ያሉ አትርሱን አስቡን የሚሉ በቸርነቱ እንዲያስብልን። ጾሙን ዘመኑን በቸርነቱ እንዲባርክልን። ከጥፋት ከገሃነመ እሳት ከዕለተ ኪት ከዘመነ ሱት እንዲያድነን። ሰላም በዋለን ቸርነቱ ሰላም እንዲያሳድረን ቅዱስ ስሙን እንደ ቸርነት ብለን እንጥራ።
ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ሰላም የተመላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወለደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝልን ኃጢአታችንን ይቅር ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን ለአብ ለወልድ ስለነበረ ጊዜ ቅዱስ አምላካችን እግዚአብሔር ስሙ የተመሰገነ ይሁን፣ የተመሰገነ ይሁን። እግዚአብሔር ቢፈቅድ እንግዲህ ክረምት የሚገባበት ቀን ነው። እግዚአብሔርን እንድንለምነው ያስፈልጋል። ሁልጊዜ እንደማደርገው አሁን ከሆነ አዲስ ጠባይ አምጥቼ የለም እንግዲህ በተናገርኩት ቅር የሚለው ካለ ከልብ ይሁንም አይሆንም እንግዲህ ቅርታ እንጠይቃለን። ነግሬያቸው የለም በዚህ ምክንያት ያው አንዳንድ ነገር ለሌላው አይደለም በግሉ ተው ያፈቀዳቸውን ያደርጉ። ያው ስለ ጉባኤው ሲባል ዝም እንዳልን የእግዚአብሔር እውነት የቤተ ክርስቲያን መከራ እንዴት ዝም ያሰኛል። ስንናገር ደግሞ ጠላት እየበዛ ብዙ ነገር አለ። አሁን ሰሞኑን እንኳን የተደረገ አንዳንድ ነገር ልነግራችሁ ይችል ነበር። ሰው ለክፋት አያርፍም። ባለፈው ችግር ተፈጥሮብን እዛ እጄ ያለ መርማሪ ፖሊስ ምን እንዳለ ታውቃላችሁ? ማንንም አትማ በዙሪያ ካሉ ሰዎች በቀር የሙያዬ ስነ ምግባር ቢፈቅድልኝ ኖሮ እንዲህ ያደረጉትን ሰዎች ስም ዝርዝር ሰጥ ነበረ። አትገምትም። የገዛ ቤተሰቦች ናቸው እዚህ ጉድ የጣሉ አለኝ። እነሱን የጎዱ መስሏቸዋል። የስንት ሰው ጉሮሮ ላይ ነው የፈረዱት። እና ለዛ ነው ይቅርታ ስላችሁ በከንቱ ባዶ ወይ ጨዋታ እንዳይመስላችሁ። ይሄም ያለሰለሳቸው ከሆነ ብዬ ነው። ብዙ ክፉ ሰው አለ እዚህም አለ። የነሱ ሰው አለው ይታወቃል። ማትታወቅ ይመስላል እየመጣ ይሄድኮር የምታቀብለው ወዲያም ወዲም አዝናለሁ። እግዚአብሔር ልብ ይስጠልሁላችሁ። ቤተ ክርስቲያንን እንዲህ ማድረጋችን ያሳዝናል። እኔማ ዝም ምልበት ቀን ይመጣ የለ የኔ ጩኸት ሰው ባደረቆረው ይመጣል አይደል? ችግር የለውም። ግን ቤተ ክርስቲያንን ቢታዋት ጥሩ ነበር። ባሰቃዩት በሰላም አስጀምሮ በሰላም ያስፈጸመን ቸር መድኃኔዓለም እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ረፍት ከአባቶቻችን ርስት ሁላችንም በሰላም ያደርሰን፣ በሰላም ያደርሰን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ጸሳይል አሜን።